ሙስሊም አልነበራችሁም አለቀ ችግር የለው በሐሳብ ደረጃ እናወራለን ምንም አዲስ ነገር የለም እኔ ወላሂ ደከምኩኝ ቁጭ ብዬ ደከምኩ ብቻዬን ነው ማለት ነው ኧረ ቢስሚላህ ለማንኛውም እስቲ ሼር አድርጉ ጀማዓ ለማንኛውም በደንብ ሼር አድርጉ እሺ እስካሁን 400 ሰው ነው ላኢላሃ ኢላላህ this is shame ደምን ናችሁ ነው ትልቁ አካውንቴ 5 አካያ ነው የሚፈታው አላህ ካለ ሪፖርት እያረጉ ነበር ቀኑን ሙሉ የኔ አካውንት ሪፖርት እየተደረገ ነበር እንዴ ያየሁት ሪፖርት ደረሰኝ እንደዚህ ወላሂ እንደዚህ ያየሁት ከዛ ቴሌግራም ላይ ያዩት ቼክ ማድረግ ትችላላችሁ እና እንጃ ከተከፈተ ራሱ አላህ ያውቀው ዛሬ እሺ ለማንኛውም ሼር አድርጉ ኮፒ ሊንክ አድርጉ ቤቱ እንዳይመታ ነገርኳችሁ ይሄ ቤት እንዳይመታ ያ የትኛው በቃ የምንገባበት ቤት እንዳለ መመታት የለበትም እና በደንብ አድርጋችሁ ኮፒ ሊንክ አድርጉ ሼር አድርጉ ምን አድርጉ ምናምን አድርጉ ቀጥሉ ማሂር አላወራማ ባይተዋር ሰላም አለይኩም ማሽን ውስጥ ነበር ቀደም ማሽን አጥፍቶ እስከሚመጣ ገና ችግር አለ እሺ እና ምን አላችሁ አቡኪ ቆይ ትንሽ ታብታብ ያድርጉና ያ ታብታብማ ይደረግ እሺ ታብታብ ለምን ነው የሚያደርጉት ግን ላኢላሃ ኢላላህ ወሬያችን ተመችቷቸውን ቀላል ፕሮፋይል ኮፒ ሊንክ ነው ያላችሁን ተውት እሺ ይሄን አስቀድሞ ጀምር ያ ፕሮግራም እየተከናወነ ማድረግ ይቻላል ችግር የለው ይሄንን ግን አስቀድሞ እሺ አቤት 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 ትላንት እንደ ትላንቱ አይነት ጽድት ያለ ፕሮግራም ከፈለጋችሁ ዛሬ በደንብ አድርጋችሁ እንትን በሉ ትላንት በጣም ደስ የሚል ፕሮግራም ነበረ ሀቂቀተን በጣም እንዴ ሴት ልጅ ክርስትና ላይ ምን አይነት እንደነበረች አየን በደንብ አድርገን ሻውን ሼር አድርጉ በደንብ እሺ አንድ ሺህ ካልሞላ ሲጀመር አንጀምርም ፕሮግራሙ አይጀምርም በጣም ነው ድብር ያላችሁ ታውቃለህ ብዙ ሰዎች እንዴት ክርስቲያኖቹ ፕሮግራሙ እንዴ ቀላል እና ምንድን ነበር የሆነ ቪዲዮ የሆነ ያያየው ነበር እስቲ አለ እዚህ ጋር በጣም ነው የተሳዘቡት ክርስቲያኖች ራሱ በጣም ማለት ነው አንድ ሰው ያል ነበር የሆነ ጤነኛ ያልሆነ ሰውዬ ገብቶ ተሳርቦ የወጣው ሰውዬ እና እሱን ሰውዬ አስመልክቶ ቆይ አንዴ ላሳያችሁ አንዳንድ ነገር አቡኪ የሆነ ቦታን ፖስት አድርገውታል እሱን ቪዲዮ እና ጀግናችን የሆነ ቃል ህይወት ያሰማ እንደዛ አይነት ነገር አሉት አንተ እናትን ምናምን ብሎ ተሳርቦ ተመልከት ያው ይሄ አሁን ቪዲዮ ነው ኤዲት የተደረገ ከዛቺ ምን ይላል ስሟ ለምሳሌ ተመልክታችኋል ሃኒ ባለ ማህተሟ ይላል ሴት ናት አላ ያሳያችሁ ደግ አደረክ ብላ እንትን አድርጋለች ደግሞ የዛው ያክል ደግሞ በጣም ብዙ እንትን ነው ኮሜንት ነው ያለው ጀግና ምናምን የሚልና ቪዲዮን እንዴት ነው ማገኘው ቪዲዮ ደግሞ እንደዛ የሚሉት ቪዲዮ አስበው እናት እንዲቱን ብሎ ማለት ነው ወንዶች ይሻላሉ ባይዘው ማለት ነው አሁን አንዱ ወንዳው ምን ብሏል እዚህ ጋር ያው ይሄ ማን ይላል ዘካሪያስ ይላል እንዲህ ማድረግ ትክክል አይደለም ብሏል አንዱ ማለት ነው ከዛ እዚህ ጋር ደግሞ አንዱ ምን ይላል ይቅርታ ከናንተ በላይ ባላቅም ግን ማታ ሁለቱም አካውንት ሲዘጋ አልቅሼ ነበር አሁን ግን ደግ አረጋችሁ ማርያምን ልቤ ላይ ምን ያለው ንዴት ነው የለቀቀኛል አስቡ እናት እንዲቱን ብሎ ተሳርቦ የወጣውን በቃ ደስናን እርክት አልኩኝና ያኛ ሙስሊሞች እንደዛ አይደለንም አልሐምዱሊላህ መርቀን ይላክ ነው መርቀን እናመሰግናለን እንደዛ በማለት ችግር የለውም ተመልከቱ እዚህ ጋር ደግሞ አሁን በጣም የጀዝባ ኮሜንት ትግራዋይ በእምነቱ ድርድር አያውቅም ሞይተ ሐዋይ ማዕርየ ብለው አስቀመጡ አይታል አሁን ምንም የማይገናኝ ነገር ማለት ነው ምንም የማይገናኝ ነገር ምን ያህል አይምሯቸው እንዴት እንደሆነ ነገር ያው እዚህ ጋር የሙስሊም ኮሜንት ይው አቤት ብልግና አልহামዱሊላህ ሙስሊም ላረገኝ ይላል ከዛ እዚህ ጋር ይሄ ነው ያሳቀኝ አትፍረዱበት አቃጥለውት ነው ቪዲዮ ሙሉን ይዩት ይላል አቃጥለውት ነው እንደዚህ እንትን ይሆነው ያው እዚህ ጋር ደግሞ አንዷ ምን ትላለች ሌላ ክርስቲያን ማህተም ያደረገች ቻውን ቻለ ያለች ናት አረ ተው ስርዓት ያዙ የምርናን አንዱም እዚህ ጋር ኦርቶ ነው አያስቅም ምናምን ይላል እና ግን በቃ በጣም ነው የሚያሳፍረው ሀቅ
ወላሂ በመጀመሪያ ደረጃ ማለት ነው ጋይስ፣ በመጀመሪያ ደረጃ አንድ ትልቅ ስህተት እኛ ሙስሊሞች ክርስትናን እቀበላለሁ ብሎ ማንም በእምነቱ ተደራድሮ አያውቅም። ልንገራችሁ ይላል ወላሂ ለአፋችን አንልም። ለአፋችን ክርስትናን እንቀበላለን ብለን አንሄድም። እኛ ለአፋችን እኮ ነው የምንላችሁ፣ ወላሂ አንልም። በቃ ይሄ እኔ ሞት ይሻለኛል ወላሂ እንደዚህ ከማለት ሞት ይሻለኛል እረዱኝ እንደዚህ ማለት ነው እንዴ። መቼም አንልም እኛ ሙስሊሞች እንደዚህ አይነት ነገር መቼም አንልም። አልሐምዱሊላህ ረብል ዓለሚን። ይሄ መለያችን ነው። በእምነታችን አንደራደርም። ይሄ ነው አያችሁ። እኛ አንደራደርም ስንል የማንደራደረው በምላሳችን እንኳን ላለ ማለት ነው የማንደራደረው። እናንተ ግን ሻሃዳ አስይዘኝ እኔ ወላሂ 3-4 እንትኖች አሉኝ ፎቶዎች አሉኝ ሻሃዳ አስይዘኝ ብሎ የመጡና ሰድበው ነው የወረዱ ማለት ነው። ተግባባን። ሻሃዳ አስይዘኝ ብሎ በመምጣቱ በመጀመሪያ ትልቅ መንፍቅና ነው እንደ እምነታቸውም ቢሆን ማለት ነው። እንደኛ ኖርማሊ እነሱ በእርግጥ አስተምረዋቸው ልከዋቸው ነው የሚሆነው። እንደዚህ ነው የሚያደርጉት። ተግባባን። መምህሮቻቸው እንደዚህ እያደረጉ ነው የሚልኳቸው። መጀመሪያ ሻሃዳ ይዛለው ብላችሁ ግቡ። ከዛ በኋላ ልክ ሻሃዳ ሲያሲዘ እናተ እንዲቱን ብለ ስደባቸው ተብሎ ነው የተላከው። ለዛ ነው ጀግና የሚሉት፣ ሌላ ነገር የለም። ተግባባን። እናትን የምታክል እንግዲህ እናት ማለት ሱብሃንአላህ፣ ይሄ እኮ ሚን አክበሪል ከባይር እኮ ነው በእስልምና። እናትን ሰድቦ ማሰደብ በጣም ከባድ ሚን አክበሪል ከባይር ማለት የታላላቅ ወንጀሎች ቁንጮ ከሚባሉት ወንጀሎች መካከል አንደኛው ነው እናትን መሳደብ ማለት ነው። እናትን ሰድቦ መኩራት ላ ሐውለ ወላ ቁወተ ኢላ ቢላህ ምን ያክል ከባድ ነገር ነው። እናት ተሰድባ ኩራት። እንዴት እናት ተሰድቦ ይኮራል? ማንስ ቢሆን እኔ ሙስሊም የሚሆን ክርስቲያን ቢሆን በተአምር እንደዚህ አይነት ስድብ ሰድቦ ማንንም ምን ያላሞግስም። ወላሂ የፈለገ ከተሳደበ በቃ ባለጌ ነው ያሰው። ስድ ነው ምላሱ፣ ረጅም ነው 40 ክንድ ነው ምላሱ። ይሄንን ያስተማራቸው መምህሮቻቸው የመምህሮቻቸው ውጤት ነው። ምክንያቱም ከሁሱ ጋር ሲዋይ ታስታውሳላችሁ። ያኔ እንደዚህ ብሎ እኔ በአፌ ወላሂ ላዚም አንድ ቀን እንደነቃል ወጥቶ ያውቃል። አልሐምዱሊላህ ረብል ዓለሚን። ለምንድን ነው ከተባለ መጽሐፋችን ነው። እነሱ ጋር ከተባለ ዘዳግም 23ን እያነበበ ነው ያደገው። ምን ያርግ ታዲያ? ዘዳግም 23ን ትንቢተ ሕዝቅኤል ምዕራፍ 23ን እያነበበ ነው ያደገው። ምን እናርገው ታዲያኛ እንዴ? ተግባባን። ሕዝቅኤልን ያነበበ ብልቱ እንደ አህያ ምናምኑ እንደ ምናምን ማሌ ዘሰለሞን እያነበበ ያደገ ሰውና ቁርአንን እያነበበ ያደገ ሰው አንድ አይደለም። አልሐምዱሊላህ። ይሄ ነው ልዩነታችን። ልዩነታችን በግልጽ ወጥቷል። አያችሁ፣ እንደዚህ ነው ግልጽ ሲወጣ ምላሳችን ሲረዝም ማለት ነው። አልሐምዱሊላህ ያ ነው በቃ። ይሄንን ለማለት ያክል ነው። ጥሩ ንግግር ነው። አይ ቲንክ ያረኩት ሪከርድ አድርጉላቸውና ላኩላቸው። እሺ አቡኪ እንዴት ነው ነገሩ ጋይስ? ዳት ዘ ፖይንቱ ያ ነው በቃ በመሰረቱ ማለት ነው። እና እንደዛ ነው። እሺ ምን ያህል ይግባ ታብታብ? ከዛ እንትን የሆነ ያክል እንትን እናድርግና እኛ እንጀምራለን። አይሻልም? ያ እንጀምራለን። አዎ ታብታብ እንዴ ገና 200 ሺህ ነው እንዴ? ኧረ ላሽ ወላሂ ከዚህ ቤት ከተወራ ታብታብ አይደረግም። ቀጸጥ ነው ማለት እንዲህ ብሎ ነው የሚያዩት። የሆነ ታውቃለህ ቃና ፊልም ምናምን እያዩ ምናምን እንደዚህ ምናምን ምንም ስልኩን ሁላ መያዛቸው ሊጥሉት ሁላ ይችላል። ገርሟል እንዴ አንተ? ኧረ እኮ ታብታብ አድርጉ ጀማው። ኧረ ስለፈጠራችሁ ታብታብ እንዴ ምን ነው በጣም ተወዷል። ልንሸጠው ነው እኮ በፌስታል ስለማይቻል የሆነ ኪስ ነገር አዘጋጅተናል። ለዛ ነው እሺ ታብታብ አድርጉ ብንላቸው። ያ እሺ ዛሬ ርዕሳችን ምንድነው? ምንድን ነበር ወይስ 1000 ሙላ? መጀመሪያ እንዴት ነው ርዕስ እናገራለን? 1000 ሞላ ደስ ይለናል። ርዕሱ ዝም ብሎ የተዝረከረከ ርዕስ ስላልሆነ አዎ እንዴ የዛሬው ማለት ነው ሙሉ ትምህርት ሪከርድ መደረግ አለበት። የዛሬው ትንሽ ጠንከር ያለው ነው። ከትላንት በላይ ብዙ ሊያሰድበን ይችላል። ያው ለእናንተ ብለን እንሰደባለን። ወላሂ በእርግጠኝነት ከትላንት በላይ የሚያሰድብ ትምህርት ነው። ትላንት ባይዘው ትምህርቱ ነው እኮ የሚያሰድበው። ትምህርቱ ሲጠነክር ባይ ዲፎልት እንትን ይላሉ፣ ይናደዳሉ። እና በሐሳብ መሞገት ሲያቀት ምንድነው የምታደርገው? ትሳደባለህ። የዛሬው ይከብዳል። ከዛ ያ ጀማ የዛሬው ይከብዳል። እስቲ እንጠብቃለን። መጽሐፍቶች ይውረዱ።
አሁን ለዛሬ እስካሁን አውጥቼው ማላውቀው አንድ እንትን አለና ሁሌ ሳነበው ያስቀኛል። ዛሬ እንዝናናበታለን። የሚገርም በቃ አላ የሆነ ስታነቡ ብቻ ትስቃላችሁ። በጣም የሚያስቅ ነገር ማለት ነው። እኔ ኤክስፔክት አድርጌ አላውቅም። የኦርቶዶክስ መጽሐፍ ላይ ምንም ነገር ኤክስፔክት አድርጌያለሁ፣ ግን የሆነ በጣም የወረደ ነገር እንደዚህ እኔ ኤክስፔክት አድርጌ አላውቅም እና ለመጀመሪያ ጊዜ አንብቤው በጣም ነው የገረመኝ እና ኢንሻአላህ እንመለከተዋለን። ሳላ የምትለው ነገር ካለ ማሂር የለም መሰለኝ። የምትለው ነገር ካለ ማሂር እስኪመጣ 1000 እንገባለን ኢንሻአላህ። ታብታብ አድርጎላችሁ የተወሰነ ቆይተን አሁን ከ25 እንጀምር ፕሮግራሙን። አሁን 19 ነው፣ 5 ደቂቃ ሰጠን። ታቡንም እነሱ ከቻሉ 500 ሺህ ያስገቡት 170 ሺህ ነው የሚቀረው። ወደ ዋና ፕሮግራማችን እንሄዳለን። ብዙ እንትኖች አሉ ዛሬ ኢንሻአላህ። በጣም ብዙ የምንማማራቸው ነገራቶች አሉ። ስለ እግዚአብሔር ባህሪያት እንማማራለን። አጠቃላይ ደግሞ ስለ ክርስትናም ልናነሳ እንችላለን። ስፔሲፊክሊ ግን ስለ እግዚአብሔር ባህሪያት ነው የምናወራው። ታብ ኮፒ ሊንክ ማድረጋችሁን አትርሱ። ከ25 ሲል ፕሮግራማችን እንጀምራለን። ያ እሺ። እንዴ ምንድነው እስካሁን 905 ሰው? ኤኒዌይስ ምን እናደርጋለን መሰላችሁ? አሁን ያ ጀማ ሳላህ እንዳላችሁ ነው። ምን እንዳለ አልሰማሁም እኔ እዚህ ሐሳቤ እዚህ ነበር። ብቻ ሳላህ እንዳላችሁ ነው። ምን እንደሆነ ያው እሱ ይነግራችኋል። አሁን ወደ እሱ ወዳላችሁ ፕሮግራም ሂዱ ትላለህ። ከዛ እሺ እና ምን መሰላችሁ ታብታብ እስካሁን ድረስ 300 አረ ምንድነው የምትሰሩት ግን ጋይስ? ምንድነው የምትሰሩት? እንትን በሉ እንጂ በደንብ አድርጋችሁ ያ ጀማ እንዴ በጣም በቃ መባል አለበት። እሺ ጀማው እንዴ በደንብ አድርጋችሁ ታብታብ አድርጉ። እኔም ታብታብ አድርጋለሁ እንደውም ትላለህ። እሺ እንደዛ ካልሆነ እኮ አልሆነ አለ። እሺ ከ25 ላይ ይጀምራል ብሏል ሳላህ ከ25 ይጀምራል ካለ እንግዲህ ርዕሳችንም እንደዛው ነው የሚጀምረው። ርዕሳችን በነገራችን ላይ የዛሬ ርዕስ ያው ናስቲ ርዕስ ነው ለነሱ። እንግዲህ ምንም ማድረግ አንችልም፣ ትችሉታላችሁ። እኔ የምለው አንድ ጥያቄ ልጠይቅ። ሳላህ አለ? ሄሎ ሳላህ የት ሄደ? እሺ የለም። አቡኪ አለ? አለው። እንትና በክርስቲያኖች አለው መጣ? ይብሮ። እሺ ስማ፣ አሁን ተመልሻለሁ። እሺ በክርስቲያኖች ሳላህ ኢየሱስ እግዚአብሔር ነው እንደ ክርስቲያኖች አስተሳሰብ? እሺ እንደ ክርስቲያኖች ያው ኢየሱስ እግዚአብሔር ነው። አለቀ በለኛ ዛሬ። አይሽ ለባሊ ይመዘ በቃ ኢየሱስ እግዚአብሔር ከሆነ አለቀ በቃ ጉዳዩ ያልቃል ማለት ነው። እንግዲህ ዛሬ ብዙ ጉድ ልናይ ነው። ክርስቲያኖች እንግዲህ ኢየሱስን አምላክ ለማድረግ እግዚአብሔር ነው ይሉታል እና ኢየሱስ እነሱ እንደሚሉት እግዚአብሔር ሆኖ ከተገኘ በጣም ብዙ ጉዶች ይወጣሉ። ባይሆን ይሻለዋል፣ ቢቀርበት ይሻላል። ከሆነ ግን የዛሬው ፕሮግራም ላይ በጣም ብዙ ሚስጥር ነው የሚያወጣው እና ከዛሬው ፕሮግራም በኋላ ኢየሱስ እግዚአብሔር ነው የሚሉት ነገር የሚክዱ ይመስለኛል እና ዝግጁ ሁኑ። እንቀጥላለን ኢንሻአላህ። አየ 3 ደቂቃ ነው የቀረው። በ3 ደቂቃ ገና 400 ሺህ ነው ጋይስ። ኢምራን ቪዲዮ እየሰራን ይመጣል። ያ ጀማሽ ኢምራን እያላችሁ ምጽፉልኝ ቪዲዮ እንትን እያለ ነው እንትን ብሎ ይመጣል። እሺ ቀጥል ኢብሮ። ምን ልቀጥል? አሁን ነገሩ እንዳለ ተቀጣጥሎ አለቀ እኮ። አሁን ደግሞ በኋላ የሰው ልብ ይቃጠላል። እንደ ትላንቱ ካውያ በካውያ ይሆናል ልቦች። ከዛ ሌላ ታብ ኮፒ ሊንክ አድርጉ። መሰረታዊ ነገር እሱ ነው። ዛሬ ታብ ኮፒ ሊንክ አድርጉ። ከሁለት ሲሆን እንጀምራለን። ፕሊስ ወንድሞች ፕሊስ፣ ሊያሰደው የሚችል ነገር አቮይድ አድርጉ። ቀለል ያለ ነገር እንደ ትላንቱ እንትን እንዳይል፣ በጣም ቀለል ያለ ነገር በቃ ማይነር የሆነ ነገር ይነሳ። ያለበዚያ ችግር ይፈጠራል። አረኛ ስድብ የተለመደ። ሰላም አለይኩም። ወአለይኩም ሰላም። ያ ጀማ እንዴት ናችሁ? አልሐምዱሊላህ። ምንድነው እዚህ ያለፈ ነገር አለ እንዴ? ሞቅ ብሏል። ልንገርህ ስማ፣ እንዴ ምንድነው ሰው የምታስገቡብን? ገና እኮ ነው ጋይስ። ምን ሆናችሁ ነው?
አይ ቆይ እንትን ክርስቲያን ስለሆነ መሰለኝ ይቀመጥ፣ ችግር የለውም እሱ። እሺ ስማ አይምሩ ይሆናል። አይ ኢየሱስ እግዚአብሔር ከሆነ እንግዲህ እንዴት እንደሆነ አላውቅም። እኔ ባይብሉ ላይ የእግዚአብሔር ባህሪያት ብለን ስናነሳ ሙሉ በሙሉ ኢየሱስን ነው እያነሳን ያለ ነው ማለት ነው። ይሄ መታወቅ አለበት አይደለ? አንዴ እንዲገባኝ ማለት ነው። ስለዚህ ዛሬ የምናየው የእግዚአብሔር ባህሪያት ማለት ነው። የሰው የሆነውን እግዚአብሔር ባህሪያት፣ ሰው የሆነውን እግዚአብሔርም ያልሆነውንም የተረሳውን ያልተረሳውን ምናምን አህመድን አስገቡት እና ይሄን ሁሉ ምናየው። ግን ወላሂ አንድ ነገር ልታዘባችሁ ሁላችሁም፣ እንደ ንጽጽር ሁላችሁም ልታዘባችሁ፣ አቡበኪንም ኢብራሂምንም ሳላህንም ማለት ነው። ስለ እግዚአብሔር ባለፈው አወራን፣ ችግር የለውም ማለት አወራችሁ፣ በቃ ችግር የለውም። ዛሬ ስለ ኢየሱስ ልታወሩ ነው። እሺ መንፈስ ቅዱስ መቼ ነው ቀኑ? ይሄ ፌር አይደለም፣ ወላሂ ፌር አይደለም። አንተ ተው እንደዚህ አታርጉ እና መጣፉ ነው አይረሳው። እኔ ምን ላድርግ? ምን እናድርግ? ምን ሆነ? እኔ እንግዲህ ረሳሁት። ድረስ ማስታወስ አለባችሁ። አንዴ ንጽጽር አይደል እንደ መሰለኝ ሶስተኛም አለ ብላችሁ መናገር አለባችሁ። ሶስተኛችሁም አለ ቢዳ ነው አዲስ ፈጠረ ኸይር። ለማንኛውም ግን የሆነ ጊዜ መንፈስ ቅዱስን ማውራት አለብን፣ ካልሆነ እነሱም ረስተውታል። እኛ አይተህ ከሆነ እነሱ አላህ ፋንሳው የሚለለ እነሱም ረስተውት እኛም ረሳ ነው። እንደዛ እንዳይሆን እቶቸው ይላል እና መንፈስ ቅዱስ ይመጣል። ዛሬ ያጀማ አንድ ቪዲዮ እየሰራሁ ያሉትን ነገር ላሳያችሁ። አንድ ፍቀዱልኝ፣ ከዛ ትስቃላችሁ። ወላሂ እንደዚህ በ9 ነው እሺ የሚቀጥለው። ያጀማ እንትኑን እንዴት ነው? ያ 9 ይሻላል፣ በዛ ይሻላል። ኢምራን እንትኑ ሪፍሌክት እያደረገብህ ነው ወይ? የቀረውን በኋላ ታዩታላችሁ። ዘበነ አልተቻለም። ዘበነ ወደ ግጥም ገብቷል። ዘበነ እኮ ነው በመሄድ ዘበነ። ኧረ በለው ትልቅ ዳቦ ሊጦ ነው ዛሬ ነው እያሸበሸበ ነው። ቆይ ጠብቁኝ፣ ኢንሻአላህ 5 ደቂቃ ቆይቼ ፖስት አደርገዋለሁ። አዎ ግን ፕሮፋይል ኮፒ ሊንክ መደረግ አለበት። ባይዘው እኔ ቅድም ነው ፖስት ያደረኩት ቪዲዮን ይዞብኛል፣ ቀጥታ ይዞታል። ምንም እንትን እያለ አይደለም። እና ፕሮፋይል ኮፒ ሊንክ አድርጉ። እንትን በተቻለ መጠን ፕሮፋይል ኮፒ ሊንክ አድርጉ። እንዴት ነው ሳላ ይጀምራል? 26 1 ደቂቃ እንደውም አልፏል። ምናልባት ታች ላይ ኡስታዝ አወልን እያየዋቸው ነው። ካለ አስገቡት ገስት ልኮ ከሆነ እሺ። ወደ ፕሮግራማችን እንሂድ። ኢብሮ ትንሽ ኔትወርክ ይዞኛል ግን አይ ፕሮግራም ላይ እንግባ። በቃ እኔ ነኝ የምቀድሰው። ቆይ አይደል ኢብሮ በትልቁ ሉንና አንዴ በአንድ ነጥብ ልቀድሰው። በጣም በሚገርም ነጥብ ማለት ነው። ተመልከቱ፣ ይሄን መጽሐፍ ተመልከቱት። ዜና ስላሴ ይባላል። የዛሬ ፕሮግራማችን መግቢያ። ቆይ ስለ ፕሮግራማችን ተናገር መጀመሪያ። እሺ ቆይ አንተ ተናገር። አቡኪ አሁን ዝም ብሎ መጽሐፉን ይዞ መጣ። ተግባባን? መጽሐፉ አግባብ አይደለም። ይሄ መጽሐፍ ብዙ ነገር የያዘ መጽሐፍ ነው። ስለ መጽሐፉ ሳይነግራችሁ አግባብ አይደለም። የእግዚአብሔር ባህሪያት በገድላት በመጽሐፍ ቅዱስ እንዲሁም ደግሞ አምላክ በተሰቀለው አምላክ ባልተሰቀለው አምላክ በእነዚህ ሁሉ በአምላክ ባህሪያቶችን እናያለን። በብዙ አማልክቶች የአምላክ ባህሪያቶች ይጠናሉ፣ ይዳሰሳሉ። የታዘለ አምላክ፣ ያልታዘለ አምላክ ተግባባን? ምናምን የተበላ ያልተበላ፣ የሰረቀ አምላክ፣ ያልሰረቀ አምላክ ምናምን እያለን የምንቀጥል ይሆናል። አቡኪ እንግዲህ መቀጠል ትችላለህ። ሰዓትን ተጠቀም በአግባቡ። እሺ መጽሐፉን ነው ማነበው። እንግዲህ በደንብ አድርጋቸው አድምጡ እና ሰው ፈኒ ሊሆን ይችላል። እንደ መግቢያ አድርጌ ነው የሚይዝላችሁ። ዜና ስላሴ ይሰኛል ይሄ መጽሐፍ። ዜና ስላሴ ማንኛውም ኦርቶዶክሳዊ ቤት የሚገኝ መጽሐፍ ነው። በዚህ መጽሐፍ ላይ አብ ወልድና መንፈስ ቅዱስ ሲኦልን እንደሚያሯሩጧት ነው የሚናገረው። እያሯሯጡ ሲኦልን እያጣደፉ ያሯሩጧታል ይላል። ከዛ አሯሩጦ ብቻ አይተዋትም፣ ይገርፏታል። ገርፈው ብቻም አይተዋትም፣ ይከቷታል። የሆነ የእሳት ውስጥ ይከቷታል ይላል። እንዴት እንደሆነ አላውቅም። እና አሁን አንዱን ነው ማሳያችሁ። ስለ አሁን እዚህ ጋር ኢየሱስ እንደዚህ እንደ ምንድነው ቀምሶ ምናምን ሞተ ምናምን ብሎ ያስቀምጥና ስሙ አማኑኤል የተባለ የአምላክ ልጅ ወደ እርሷ ሲመጣ ሲኦል ባየችው ጊዜ እየጮኸች ሸሸች ይላል። ስለ ሲኦል ነው ታሪኩ የሚያወራው። አውዱ እንድታዩ ነው ይሄን የከፈትኩላችሁ። ከዛ ሲኦል ትሮጣለች ኢየሱስ ክርስቶስን ስታይ ማለት ነው። ከዛ ምን ትላለች? ሌላ ኃይል የሚያሸንፈኝ የለም፣
እያለች ሲኦል ትጮሃለች አለ። ከዛ በዛ ያልቃል? አረ እንደዛ አይደለም፣ ይቀጥላል። ከመሸም በኋላ ወደ ስጋዋ ትመለሳለች። ነፍሱም ኃጢአት ከሆነች በኋላ በጨለማ መላእክትም ይይዟታል፣ በእሳትም ብትር እየደበደቡ ወደ አብ ወልድ መንፈስ ቅዱስ ይወስዷታል አለ። እነሱም ወደ እሳት ነጎድጓድ ወሰዷት እያሉ ይፈርዱባታል አለ። ወደ እሳት ነጎድጓድ ውሰዷት ተብለው ማለት ነው። እንደዚህም ብቻ ያወቀም። ከዛ በኋላ ምን ያደርጓታል? አሳርፉኝ እስከምትል ድረስ አጣድፎ ይወስዷታል ብሎ ነው የሚያስቀምጠው አብ ወልድ መንፈስ ቅዱስ። ያው ዜና ስላሴ መጽሐፍ አሳርፉኝ ትላለች፣ የለም እያጣደፉ ይወስዷታል ብሎ ያስቀምጣል ማለት ነው። ይሄ ነጥብ ገና ቀጥሏለሁ። እሺ በምንድን ነው የምትሮጠው? እኔ አላውቅም፣ ይጠይቁ። ኦኬ ስለዚህ አሁን በቃ ትሮጣለች ነው ባጭሩ። ሲኦል ምናምን እንደዚህ እንደ ሰው እንደዚህ ያዙ ይልቀቁኝ ምናምን ማለት ነው። ትክክል። ለማንኛውም እሺ አቡኪ በጣም ይገርም ነው። እሺ የጀማው በጣም የሚገርም ነው። እንግዲህ አሁን እሱ ያሳየን አብ ወልድ መንፈስ ቅዱስ ናቸው አቡኪ የሚያሯሩጧት አዎ ምን ሆነ ነው? አብ ወልድና መንፈስ ቅዱስ፣ አብ ወልድ ወመንፈስ ቅዱስ እና አብ ወልድ መንፈስ ቅዱስ ካልከኝ እንግዲህ እስከማውቀው ድረስ ይሄ አንደኛው አብ የተባለው አምላክ ምን ያደርግ ነበር ነው? ማን ነው? ይቅርታ ወልድ የተባለው አምላክ ማለት እና ምንድነው ከሚያደርጋቸው ነገሮች መካከል አንደኛው እንደዚህ የሚያደርገው ነገር አለ። ተመልከት ምን ይላል? መባጽዮን ገድል ላይ ማለት ነው። እንግዲህ ከገድል ስለተጀመረ ወደ ገድል ኦኬ። አይ ይሄ እንኳን የኢምሩ ጉዳይ ነው። ኢምሩ ውስጥ አልገባም። እኔ ይቅርታ ወደሱ እንዴ እዛ ሰፈር አልሄድም። ምንድነው የምናደርገው መሰላችሁ? እኔ ሌላ ነገር አመጣለሁ። አንደኛው አምላክ ምን ያደርጋል መሰላችሁ? እግሩ ይላሳል። አንደኛ። ሁለተኛ ደግሞ ምንድነው? ይሳማል። በፀጉር ምን ይደረጋል? ይዳበሳል ማለት ነው። ተግባባን? ይሄ የአንደኛው አምላክ ባህሪ ነው። ከአምላካቸው ባህሪ መካከል ሉቃስ ወንጌል ምዕራፍ 7 ቁጥር 38 ላይ በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀምራለ። በራስ ፀጉሯም ታብሰው፣ ልብ አድርጉ፣ በራስ ፀጉሯ ታብሰዋለች፣ እግሩንም ትስመው፣ ሽቱንም ትቀባው ነበር ይላል። የሚሳመው ማለትም እንግዲህ አንደኛው ሰው የሆነው የመጣው አምላክ ይሳማል፣ እግሩ ይላሳል ማለት ነው። ለዛ ነው ቀጠለና እሱ ምን አለ መሰላችሁ? ቁጥር 45 ላይ አንተ አልሳምከኝም፣ እሷ ግን ከገባው ጀምራ እግሬን ከመሳም አልተቋረጠችም። ያ ሰላም አስበዋል። አምላክ ሲላስ ማለት ነው። አጅነቢ የሚባል ነገር የለም እንዴ? አጅነቢ የምን አጅነቢ ነው የምታወራው? ስለምን አጅነቢ? በዛ ላይ ደግሞ ሴት ዝሙተኛ ሴት ነች። ኦኬ አንድ ነገር ይፈቀድልኝ። ይሄ ታሪክ ላይ ቅዱስ ኤፍሬም የቤተ ክርስቲያን ትልቁ ቅዱስ ኤፍሬም ምን ብሎ ይሄን ጥቅስ ሲፈታ ምን ብሎ ይፈታዋል? እቺ ሴት ኢየሱስ ክርስቶስን እግር ስለሳመች ኃጢአቷን ይቅር ተብላለች። ወንዱን ደግሞ ለምን ከንፈሬን አልሳምከኝም ነው ያለው። ከንፈሩን ቢስመው ኖሮ ኃጢአቱ ይቅር ይባል ነበር ይላል ሆሚሊ ኦል ሎርድ በተሰኘው መጽሐፉ ላይ። በጣም የሚገርም ነው ወላሂ። እንደዚህ አይደል? በኋላ ከፍቻ ያሳያል። ከባድ ኬዝ ነው። አቤል ለምን አልሳምከኝም? ከባድ ነው። እንግዲህ ሌላ ያውላችሁ እንግዲህ እኛ አይደለንም መጽሐፋችሁ፣ የራሳችሁ ኮሜንታሪዎች፣ የራሳችሁ ሰዎች ናቸው እንደዚህ የሚሉት። እኔ የለውበትም፣ ምንም አያገባኝም። ስለዚህ ምንድነው አንደኛው የሚሳምና የሚላስ አምላክ አግኝተናል ማለት ነው። እስቲ ሌሎች ወንድሞች ደግሞ የሚሉትን እንቀጥልና ትልቁ ላይ አድርግና አንድ ሰው ይቀጥል፣ ክርስቲያኖችን ከዛ እናስተናግድ። ይቀጥሉ፣ አንዳንድ ይበሉ። መጀመሪያ የተወሰነ ነጥብ ይነሳና ክርስቲያኖችን ወገኖችን እናስተናግዳለን። ይሄው ክርስቲያኖች ስድብ ጀምረዋል። ከታች ኦሬዲ ስክሪንሾት እናደርግና እናስቀምጥላችኋለን። ያው ይቀመጥላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ዛሬ ማሳያችሁ አንድ ነገር ነው። እሱ ምንድነው? የክርስቲያኖች አምላክ ብዙ ጊዜ የት ነው የሚገኘው ብለን እንጠይቃቸዋለን። የክርስቲያኖች አምላክ እግዚአብሔር መኖሪያው የት ነው ብለን እንጠይቃቸዋለን። እና እግዚአብሔር እኮ አይቀመጥም ምናምን የሚል ነገር ይናገራሉ። ነገር ግን መጽሐፍቶቻቸውን ስናይ እግዚአብሔር የሚኖረው በሰማያት ነው፣ የሚሸከሙት 4 ከብቶች ናቸው ተብሎ ይታመናል። እግዚአብሔርን የሚሸከሙት 4 ከብቶች ናቸው። ሊትራሊ 4 ከብት አለ። እነዚህ 4 ከብቶች ናቸው እግዚአብሔርን አንጠልጥሎ የሚሸከሙት የሚል እምነት አላቸው። ይህንንም
በጣም ብዙ ቦታ ልናገኝ እንችላለን። እስቲ መጽሐፋቸው ላይ አንዱን አውጥቼ ላሳያችሁ። ሁላችሁም አራት ከብት ነው ያልከው ሳላ ከዛ መጽሐፋቸውን አውጥ። አራት ከብት 40 እንስሳ ይባላሉ። እሺ ቆይ አንዴ ሳላ ያቀል መጀመሪያ አሳየን። እንስሶቹ ምን አይነት ናቸው? እንስሶቹን አታሳየንም? እንስሶቹ በሰው አምሳል የተገለጡ ናቸው። አንደኛው እንስሳ ሆኖ ፊቱ ብቻ የሰው ነው። ኦኬ እንስሳ ነው፣ ሙሉ እንስሳ ነው፣ ፊቱ ግን የሰው ነው። ሁለተኛው አሁንም እንስሳ ነው፣ ፊቱ ግን የአንበሳ ነው። እሺ ኦኬ። ሶስተኛው እንስሳ ነው፣ ፊቱ ግን የከብት ነው። አራተኛው እንስሳ ነው፣ አይሳላ እሺ፣ ፊቱ ግን የንስር ነው። ይሄንን መጽሐፋቸው ላይ በጣም ብዙ ቦታ እናገኛለን። በሃርድ ኮፒ ምራን ጋር አለ። እሺ ድርሳነ ሚካኤል 13ኛ የእግዚአብሔር የአብ የወልድ የመንፈስ ቅዱስ ዙፋን ይሸከማሉ። የአንዱ ፊት ወደ ምስራቅ የአንዱ ፊት ወደ ምዕራብ። ቆይ ሙሉ እንድትረዱ ምን እንደሚመስሉ ላሳያችሁ። ከዚህ ዳስ ቱ ማች ይሄን ሁላ ከማነበው አርባዕቱ እንስሳ አላሁ አክበር። እሺ አይውና አይ ቲንክ እዚህ ጋር ያለው መሰለኝ የሚካኤልና የገብርኤል የወልድ የብርሃን ባዩ ጊዜ እዚህ ጋር ይሄው። እነዚህ አስቀድሞ ወደ መመስገኛ ቦታ ገብተው ሳያቋርጡ በአንድ ቃል ያመሰግናሉ። አርባዕቱ እንስሳም በየትከሻቸው ይላል። አርባዕቱ እንስሳ በየትከሻቸው የእግዚአብሔርን የአብ የወልድ መንፈስ ቅዱስ ይሸከማሉ አለ። እሺ ከዛ በኋላ የእግዚአብሔር የአብ የወልድ መንፈስ ቅዱስ ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ፣ የአንዱ ፊት ወደ ሰሜን፣ የአንዱ ፊት ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው አብን የሚያየው የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውንም ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ይላል። ተሸከሙኝ እና እግዚአብሔርን ብርሃኑን ሲያዩት ይንቀጠቀጣሉ። ምን አርጉ? ይንቀጠቀጣሉ። ከዛ ተሸከሙኝ እንጂ ይላቸዋል። አትደንግጡ፣ አትንቀጥቀጡ፣ ለምንድን ነው አትሸከሙኝ ይላቸዋል። ተሸከሙኝ እንጂ እና እነዚህ እንደውም ከላይ በኩል አንዱ የፊቱ የአንበሳ ፊት ነው። ስፔሲፊክሊ ቆይ እንደዛ የሚለውን አንድ ጊዜ ላምጣላችሁ፣ ትንሽ ታገሱኝና ስፔሲፊክሊ የፊታቸው ምን እንደሚመስል አንድ ጊዜ ቆይ ላምጣላችሁ። ቅድም ያልኳችሁን አዝነናል በጣም ብለን ተሸከሙኝ እንዳጥሉኝ ነው። ያው ዞሮ እንደዛ ነው ያ ሐሳቡ እንደዛ ነው። እሺ ተአምረ ኢየሱስ 18 ተአምር። እሺ እኔ ምን አውቃለሁ። ተመልከቱ ተአምረ ኢየሱስ 18ኛው ተአምር ነው። ሁላችሁም ቼክ አድርጉት። ሃርድ ኮፒውን ኢብራን ሲመጣ ያሳያቸዋል መጽሐፉ ላይ። የእግዚአብሔርን ዙፋን የሚሸከሙ አርባዕቱ እንስሳ የተባሉ መላእክትን መረጠ። የነዚህም የመጀመሪያው ፊቱ የሰው ፊት ይመስላል። የነዚህም የመጀመሪያው ፊቱ የሰው ፊት ይመስላል። የዚህኛው ሰውዬ ማለት ነው። የሁለተኛው የአንበሳ ፊት ይመስላል። ይሄኛው ማለት ነው። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው መልአክ ፊት የላም ፊት ይመስላል። የሶስተኛው ይሄኛው ላም ነው የሚመስለው ፊቱ። የአራተኛው የንስር ፊት ይመስላል። መልአክ ይላል። እዚህ ጋር ደግሞ እንስሳ ይላቸዋል። አርባዕቱ እንስሳ ይላቸዋል። አራት ከብቶች ማለት ነው። አራት እንስሳ ማለት ነው። ስለዚህ በክርስትና የከብት መልአክ አለ ማለት ነው። የከብት መልአክ አለ። ከብቶቹ ናቸው ይኸው ዙፋኑን የሚሸከሙ አርባዕቱ እንስሳ የተባሉ መላእክትን መረጠ ይላል። የአራተኛው የንስር ፊት ይመስላል የዚህኛው ማለት ነው። እነሱም ከቀኝ ወደ ግራ ዙፋኑን ይሸከማሉ ይላል። ከቀኝ ወደ ግራ ዙፋኑን ይሸከማሉ እና እግዚአብሔር መቀመጫው ምንድን ነው? አራት ከብቶች ነው። አራት ከብት ላይ ነው የሚቀመጠው፣ እንስሳት ላይ ነው የሚቀመጠው። ግን እንስሳ ይሁኑ እንጂ ፊታቸው አንዱ የሰው ነው፣ አንዱ የአንበሳ ነው፣ አንዱ የላም ነው፣ አንዱ የንስር ነው እና እዚህ ላይ ይቀመጥና ይደክማቸዋል ይላል። ጥያቄ አለኝ። ይቻላል። በምኑ ነው የሚቀመጠው? ቆይ ቄርሎስ አለ። እስቲ ቄርሎስ ይመልስልን። ኦኬ እሺ፣ ይቀጥልሽ። ቄርሎስ እንዴት ነህ? ቄርሎስ ማይክ ክፈት። ቄርሎስ እንዴት ነህ?
እግዚአብሔር አርባዕቱ እንስሳ ላይ ይቀመጣል። ኢምራን አስገባው። እግዚአብሔር አርባዕቱ እንስሳ ላይ ይቀመጣል። እየቆየ ነው የሚደርሰው። ኢብሮ አይ ሳላህ አይሰማም። አውርደው። የማን ነው አይሰማም? ውረድ። ደጋሚ ግባ። ድምፅ አይሰማም። አይ ከሱ ነው። እኔ ነው እሱ ነው። ቄርሎስ እባክህ እንትን አስተካክል። ቄርሎስ ወርደና አባት ከዛ ኢብሮ አንድ ቪዲዮ አጥፋ። ማኒ ቪዲዮ እንዳጠፋ ቪዲዮ ለማጥፋት ኦኬ። እሺ ቪዲዮ አጥፋ እንዴ ኢብሮ። እኔ ቪዲዮ ለማጥፋት ራሱ አስቸገረኝ። ውረድ። እሺ ዑመር አንዴ አጥፋለት። ሳላህ አንተም እናጥፋለትና ታብራለታለህ። ሻሃዳውን አስቀድሞ አንድ ጊዜ ጋይስ። እሺ ሻሃዳ ስላለ አይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወጥቼ ልግባ መልሽ። አልሐምዱሊላህ። እስኪ እንዴት ታለች ሻሃዳ የምትይዝና እንድታዝዋን ነው እሷን። ኦኬ እሺ አንተና አቅርባት። ሳላህ አውራት ጠብቁ ይችላል። እሺ ኢንሻአላህ ታብ ኮፒ ሊንክ አድርጉ። ባህረ ቪዲዮ ለማጥፋት አስቸገረኝ በጣም ስታክ እያደረገ ነው። ታብ ኮፒ ሊንክ እንዲያርግ ኖ አቡኪ ፍላይት ሞድ አድርግና ወዲያው አብረው፣ ከዛ ወዲያው አጥፋ። እሺ እሺ ልጅቷን አምጣት ቶሎ በልና ቶሎ ቀጥሉ። ሳላ ዝም አትበሉ። ቪዲዮዬንም እኔ ቶሎ ላብራበት። ካንተ ጋር ትቀጥል። ኖ አይ ቀጥል። ሳላ እድል የተሰጠው ለአንተ ነው። ያው እድሉን ሰጥቻለሁ ለአንተ። እሺ አንተ ወላሂ ኢንሻአላህ ያ ሰጥቻለሁ። خير እሺ خير لك من حمر النعم ወይ ሰላም አለይኩም ዑመር። እሺ ልጅቷ መጣች። እሺ አቅርባት እስቲ። የታለች? ማነው ስሟ? ኦዚያ ሙስሊም ነበርሽ? ስምሽ ማን ነው? ያንቺ ትክክለኛ ስምሽ? ፍሬ ህይወት። እሺ ያው እስልምናን በትክክል ገብቶሻል አይደለ? መቀበል ፈልገሽ ነው። በጣም ጥሩ። እሺ እኔ የምለውን ከኔ ጋር ታያለሽ ኢንሻአላህ። አይሰማም ይያምኑ ከታች አይሰማም። እሺ ፍሬ ህይወት ወተሽ አይ እሱ አይደለም እሱ አይደለም የቤቱ ነው። የአቡኪ ችግር ነው። ቤቱ እየተሰማ አይመስለኝም። ለዛ ነው የኔ ድምጽ አይሰማችሁም? ታች ላይ እስቲ የዑመር ነው ከዛ ይመስለኛል። እሺ ወርደሽ ነይ በቃ ወርዶ ይምጣ ዑመር። ግዴታ እኮ አይደለም። አንድ ሻሃዳ ላስይዛትና ትሂድ በቃ። እሺ ሰዓት እንዳንገል ይሰማኛል። እኔ በቃ አንዴ ሻሃዳውን ያዙና ውረዱ። እሺ እኔ የምለውን በል አንድ ጊዜ ተተበል ልጅቷ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ ባፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ ባፌ መሰክራለሁ። ማሻአላህ ማሻአላህ። ያው ከዚህ በኋላ እንግዲህ ሙስሊም ሆነሻል አንቺ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት እስልምና ከበፊቱ ያለውን ያስወግዳል ያነጻል ብለዋል። ስለዚህ አንቺ ከዚህ በኋላ ልክ እንደተወለደ ሕፃን ልጅ ነሽ። ምንም አይነት ወንጀል የለብሽም። ንጹህ ሆነሻል አልሐምዱሊላህ። ከዚህ በኋላ ግን ጽናት እንዲኖርሽ አንቺ የራስሽን ጥረት ማድረግ ይኖርብሻል። ትምህርት ላይ መበርታት አለብሽ ኢንሻአላህ። ለማንኛውም
አንድ ጊዜ ወይ አንድ ሰው አስገባና አቡኪ ካለ ከእሱ ጋር አንዴ ተገናኝተው ጀማል አለሃ ኦኬ አጠገቧ ሰው አለ እኮ ቶቶ ዑመር ሰላም አለይኩም አንተ አለ አይደለ ትምህርት እንድትማር ቁርአን እንድትቀራ ሰላት እንድትሰግድ ያው እንግዲህ አደራውን ላንተ ጥለናል አካባቢ ላይ ሙስሊም እህቶች ያሉበት ቦታ ወሰዳትና ሁሉ ነገርና እንድትማር አድርጋት በቃ እሺ አሉ ጓደኞቿ ሙስሊም ናቸው ችግር የለውም እሺ በቃ እንድትማር አድርጋት በቃ እሺ ማሻአላህ አላህ ጽናቱን ይስጣት በቃ ቦታ ትለቁልናላችሁ እሺ ማለት አንድ ቀርታ ማውረዳቸው በፊት አፏን እሺ ኢብራሂም ሰላም ኦኬ እንቀጥላለን ኢብሮ ሰላም ነው አለን ሳላህ የጀመረው ነገር አለ ቆይ አንድ ጊዜ ከሳላህ ጋር ትቀጥላለህ ሳላህ አንድ ጥያቄ ያለ ጠይቄ ለማውረድ ነው የጥያቄ ሰዓት አይደለም ከይቅርታ ጋር ሐቢቢ እሺ በቃ እሺ መልካም ምሽት እሺ ሰላም እሰማለሁ አይደል እሰማለሁ ሳላህ ኦኬ እሺ አሁን ቅድም ያነሳውላችሁ ሐሳብ ምንድነው ጋይስ እግዚአብሔር መኖሪያ ቤት ነው መቀመጫው የት ነው ምን ላይ ነው የሚቀመጠው ምን ላይ ነው የሚኖረው የሚል ነገር አንስቼላችሁ ነበር ክርስቲያኖች እግዚአብሔር አይቀመጥም ምናምን የሚል ነገር ያነሳሉ ነገር ግን መጽሐፋቸውን ስንመለከት እግዚአብሔር እንግዲህ በግልጽ አራት ከብቶች ላይ እንደሚቀመጥ በተአምረ ኢየሱስ ላይ በጣም ብዙ ቦታ እናገኛለን ይሄው ተአምረ ኢየሱስ በአማርኛ ላይ ምን የሚል ነገር ተቀምጧል ይሄው እዚህ ጋር የነሱም የመጀመሪያ ፊቱ የሰው ፊት ይመስላል የሁለተኛ ፊቱ የአንበሳ ፊት ይመስላል እነዚህ ላይ ይቀመጥና ይደክማቸዋል ሲደክማቸው ተሸከሙን እንጂ ያለ ይቆጣቸዋል ከዛ ይሸከሙታል ይደነግጣሉ ይንቀጠቀጣሉ የሚል ነገር ያስቀምጣል ስለዚህ እግዚአብሔር መቀመጫው መኖሪያው እነዚህ ከፍለፊት የምናያቸው አራት ከብቶችና እንስሳት እንደሆኑ አይተናል እና ይሄ ልክ አይደለም የሚል ማንኛውም ክርስቲያን ካለ ገስት መላክ ይችላል ይሄን ይመስላል ኢምራን እዚህ ላይ የሚጨምረው ነገር አለ አው ሐቢቢ እንደ ሐሳብ ማለት ነው እንደ ሐሳብ ያው እንታን ተከፍትልናለህ ያኛው ገድለ ቅዱስ ገብርኤል ምናምን ተአምረ ሩፋኤል አይዋ ተመልከቱ እዚህ ጋር ምን ይላል ቆይ ይሄ አይደለም ሐቢቢ ቆይ ስለሱ ማን ነው ማለት ተአምረ ኢየሱስ አይደለም አለ እንትና ተሸከሙኝ የሚላቸው ነው ተሸከሙኝ አትፍሩ እንጂ የሚላቸው ላውጣለ ተሸከሙኝ በደንብ አሁን ከባድ ነገር ነውና እዩት አንዴ አይዋ ይሁን ያጀማ እግዚአብሔር የሚሸከሙት አራት ፍጥሮች አሉ አንደኛው ፊቱ የላም ፊት የአንበሳ ፊት የሰው ፊትና አንዷ ምንድናት አንዷ በሬ ናት መሰለኝ ብቻ አራት እንስሳት እግዚአብሔር ይሸከማሉ ነው እና ሲሸከሙት ማለት ነው ትንሽ ብርሃን ነገር አይናቸውን ከፍ ሲያደርጉ ብርሃን ያለው እግዚአብሔርን ያዩታል የዛ ሰዓት ይንቀጠቀጣሉ ሲንቀጠቀጡ እግዚአብሔር ይላል አትፍሩ አትደንግጡ ተሸከሙኝ እንጂ አውዙ ቢላሂ ሚነሽ ሸይጣን ረጂም አምላካቸው የሚሸከመው አካል ይፈልጋል ነው አያችሁ ተሸከሙኝ እንጂ ይላል ስለዚህ እግዚአብሔር የሚሸከመው አካል ይፈልጋል ሲከብዳቸው ምን ጠንከር በሉ ይላቸዋል ጠንከር ቁጭ ልባቸውና ጠንከር በሉ ይላቸዋልና እንደዚህ አይነት አምላክ ሆነ አምላክ ሊባል ይችላል ጥያቄ ነው ቀጥሉ ኢምራን እዚህ ላይ ጥያቄ አለኝ ይቻላል ኦኬ ቀጥሉና ወጥይቃለሁ አረ ማሄር ቆይ ቀጥል መጀመሪያ አይ የኔ ሐሳብ እዚህ ጋር ምን መሰለህ እግዚአብሔር ይሸከሙታል አንዴ ቆይ ኦኬ እሺ ቆይ ልቀጥል ካንተ ጋር ታች አትሰማማ ኦኬ እሺ ሳላ ጥያቄ የፈለከውን ጥያቄ ያሁኑ ላይ ነው እግዚአብሔርን የሚሸከሙት አርባቱ እንስሳ እነማን ናቸው ያው የኛ አምላክ እንግዲህ እንደምናውቀው በሁሉም ቦታ አለ ብለን ነው የምናምነው እንግዲህ ጠይቀኛል ልመልስ ነው እንግዲህ አርባቱ እንስሳ እነማን ነው የሚሸከሙት ነው ጥያቄው እነሱ ላይ እንደሚኖር ነው የሚገልጸው ጀለስ መጽሐፍ እኮ የኛ ነው ተረጋጋኝ መልሳ አንተ ከሆነ እና ልመልስልህ አቆስ መልስ ብራዘር ጆሮውን እንደዚህ ያዝ ስትባል እንደዚህ አትያዝ እሺ በዚህ ጋር ያዘው በትክክል እኮ በአግባቡ መልሳ
ቀጥለ አልገባኝም ነው እንጂ የሚባለው እየመለስኩ ልታቋርጠኛለህ። እሺ አሁን ልመልስልህ። በቃ ሚውት አድርገህ አዳምጠኝ። ያው እንግዲህ የኛ አምላክ እግዚአብሔር አምላክ በሁሉም ቦታ አለ ስንል ማለት ነው። ለምሳሌ መዝሙረ ዳዊት ላይ እግዚአብሔር አምላክ ሰማይም ዙፋኔ ነው ምድር ሲኦልም የእግሬ መረገጫ ነው ሲል እግዚአብሔር አምላክ በሁሉም ቦታ መኖሩን ይናገራል። ይህ ማለትን እግዚአብሔር አምላክ ሰማይ ዙፋኔ ነው ሲል እውነት በሰማይ ላይ ተቀምጦ ነው ማለት አይደለም። ሰማይ ዙፋኔ ነው ሲል ከፍታውን እየገለጸ ነው። ይሸከሙኛል ሲል ከሱልኝ ማለት ነው። ቄርሎስ አሬ እንዴ ምን ሆነ ነው የተጠየቀው? ቆይ የተጠየቀው ጥያቄ መዝሙረ ዳዊት ላይ ሰማይ ዙፋኔ ነው ሲባል ተቀምጦ ነው ወይስ አልተቀመጠም የሚል ነው ወይስ ደግሞ እነዛ እንስሳዎች ማንን ነው የሚሸከሙት የሚል ጥያቄ ነው የጠየቀው? ቆይ እንስሳቶቹን የገለጸው አራት ናቸው። አንድ በሰው መልክ፣ አንድ በአንበሳ፣ አንድ ደግሞ በቃ እዛ ጋር መልስ ስጠው። አንድ በላም መልክ፣ አንድ ደግሞ በወፍ መልክ ነው አይደል? የወፍ መልክ ሲል የሚበሩ አካላትን ነው። በሚበሩ አካላት ላይ መኖር ለመግለጽ ነው። በሰው መልክ ሲል ደግሞ በሰው መልክ ላይ በሰው መልክ ማለት በሰዎች ላይ መኖር ለመግለጽ ነው። በአንበሳ ሲል ደግሞ አንበሳ እንግዲህ እንደምናውቀው ማለት ነው የጫካው ንጉስ ተብሎ ነው የሚታመን። ስለዚህ ቄርሎስ ግን የመረህን ነው እንደዚህ የምታወራው? ምን ነው አልገባም። አንተ እኔ ልብ ብዬ ሳዳምጥህ ምን መሰለህ እንዲሁ ዝም ብለህ ፍሪ ሆንክና የማይገናኝ ነገር እያወራህ ነው። እኔ በምን አምሳል የተገለጡት ብዬ አልጠየቅኩህም። የጠየቅኩት እነዚህ አራቱ ከብቶች የማንን ዙፋን ነው የሚሸከሙት ነው። እና እየመለስኩልህ እኮ ነው። አይ አልጠየቅኩም። እሱን እንደዚህ ማለት ፈልጎ ነው ትላለህ። ያልጠየቅኩን ጥያቄ እና የማንን ዙፋን ነው የሚሸከሙት እነዚህ? አይ አንተ በራስህ መጽሐፉ የኛ እስከሆነ ድረስ እኔ ራሴ የማንን ዙፋን ነው የሚሸከሙት ነው። አንተ ከብት ሲል ከብት ማለት እኮ ምናምን እያልክ ነው። እኔ መች ጠየቅኩ? እሱ ማን አብራራ አለ ከብት ማለት ምን እንደሆነ የጠየቅኩት። እነዚህ አራቱ ከብቶች የማንን ዙፋን ነው የሚሸከሙት? እሺ በቃ አሁን ልመልስልህ የምፈልግ ከሆነ በምን አይነት መልክ ነው የተገለጹት ብዬ ስጠይቅ መልስልኝ። አራት ከብቶች አሉ። ፊታቸው ብቻ ነው የከብት ፊታቸው ለምሳሌ ሌላ ነገር ናቸው። በሰው መልክ ነው አይደለም? እሺ አንዱ ከአራቱ ከብቶች መካከል አንዱ የፊቱ የከብት ፊት ይመስላል፣ አንዱ የሰው ፊት ይመስላል። ኦኬ እሺ። ስለዚህ ሰው የሚኖረው በቤት ነው በዱር ነው? ኧረ አንተ ልጅ አትቀልድ በእናትህ። ምንድን ነው የሆንከው? የተጠየቅከው አራቱ ከብቶች የማንን ዙፋን ነው የሚሸከሙት ነው። ሰው የሚኖረው ጫካ ውስጥ ነው ቤት ውስጥ ነው? ኧረ እባክህ እንደው ካላወቅ ውረድልን። ሰው ዱር ነው የሚኖረው ቤት ነው የሚኖረው ብዬ እኮ አይደለም የጠየቅኩት። እነዚህ አራቱ እንስሳት የማንን ዙፋን ነው የሚሸከሙት ነው። ወይስ አንዴ ኢትዮጵያ እጆቿን ትዘረጋለች ወደ እግዚአብሔር ሲባል ኢትዮጵያ እጅ ያላት ማለት ነው? የጠየቅኩት ጥያቄ እዚህ ጋር እነዚህ አራቱ ከብቶች የማንን ዙፋን ነው የሚሸከሙት? አይ ማለት ይሸከሙታል ሲልም እኮ የራሱ ፍቻ አለው እያልኩ ነው። አሳየኛ፣ ፍቺውን አሳየኝ። በቃ መጽሐፉ እስካሁን ድረስ እኔ እንደፈለኩ አድርጌ መለስ መብት አለ። እሱ ያንተ ጉዳይ። እንደፈለክ ሳይሆን ማስረጃውን ከፍተህ ይሸከማሉ ሲባል ምን ማለት ነው? ይሸከሙታል ሲል በቃ አሁን ልመልስልህ፣ አዳምጠኝ። እሺ አሁን ማለት ነው አንዱ በሰው መልክ ነው የተገለጸ አለ፣ አንዱ ደግሞ በአንበሳ ነው፣ አንዱ በከብት ነው፣ አንዱ በወፍ ወይም በአሞራ መልክ ነው የተገለጸ ይላል አይደል? ወፍ በምንድን ነው የሚመስለው? እሱንማ አንብቤልሃለሁ ቅድም። የጠየኩት ጥያቄ የማንን ዙፋን ነው የሚሸከሙት? በወፍ መልክ ማለት ምን ማለት ነው? እስኪ መልስልኝ። የማንን ዙፋን ነው የሚሸከሙት? ቄርሎስ ይሸከማሉ ሲል ምን ማለት ነው? ይሄ እኮ ለራሱ ነው። የማንን ዙፋን ነው የሚሸከሙት? ሳላ ቆይ አንድ ደቂቃ። ይሄ ልፋትህ መና መቅረት ሄደው 1500 ሰዎች በትኩረት አዳምጡ። ሳላ የሚጠይቀውን ጥያቄ አዳምጡ። ቄርሎስ የሚመልሰውን መልስ አዳምጡ። አሁንም መልሶ ይጠይቋል። በደንብ አዳምጡ። ወላይ ትኩረት አድርጉ። ሁሉም ክርስቲያኖች እንደዚህ ናቸው ከላይ እስከታች ድረስ። ቀጥሎ አዳምጡ። ዝም ብለህ እንደዚህ ናቸው አትበላልተ ገብተህ ምን አፋያችሁና ማለት የኔን ጥያቄ ስሙና ቄርሎስ የሚያወራውን ስሙ። ጥያቄው ቄርሎስ እነዚህ እንስሳት የማንን ዙፋን ይሸከማሉ? ሲቀጥል ሳላይ ማለት ሁለታችን እኮ ያለን እውቀት ሸር ለመደራረብ ነው እንጂ የተቀመጥነው እንዲህ ልንላፍ ወይም እኔ አንተን አሸንፍ ምናምን የምንጠቀመው ነገር የለም።
ከዚህ 1500 ሰው አለ የነዚህ ነፍስ ለማዳን የተቀመጠ። ስለዚህ ማለት ነው አሁን ለምሳሌ እሺ ኢትዮጵያ እጆቿን ትዘረጋለች ሲባል ኢትዮጵያ እጅ ያላት ማለት ነው። ኧረ ቆይ አንዴ እግሯን ብትዘረጋም ዩ ዶንት ኬር። ግን አሁን ቆይ ሳላ መለስለት። ቆይ ቱ ዘ ፖይንት መለስ። ቆይ ብራዘር ሳላ እጆቿን እግሮቿን አላለም። ቱ ዘ ፖይንት እዚህ ጋር ይሸከማሉ ይላል። የማንን ዙፋን ነው የሚሸከሙት? አጭር መልስ። ንባቡን ተመልክተ ቆይ ንባብ አለ እዚህ ጋር። ቆይ አንዴ የነዚህም ቆይ አንዴ ሳላ እንትን አድርግልኝ እጄን አንድ ጊዜ። የነዚህ መጀመሪያው ፊቱ የሰው ፊት ይመስላል፣ ሁለተኛው የእንስሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ ይላል። የማንን ዙፋን ነው የሚሸከሙት? ቃል በቃል ተነበበልህ። የማንን ዙፋን ነው የሚሸከሙት? ኩሪሎስ በቃ ይሄ ነው ጥያቄው እኮ ምንም የተለየ ነገር አይደለም። የማንን ዙፋን ነው የሚሸከሙት የሚለው ነገር አሁን ለምሳሌ ቃል በቃል አይ ዙፋን የሚለው ራሱ እኛ እግዚአብሔር አምላክ ዙፋንነቱ አንተ ይቀመጥከሽ ከሳለ ምን ያሟል እንዴ? አይ ቆይ እንዳይወርድ ሳላ ቅድም እግዚአብሔር ሁሉም ቦታ ነው ብሎ ነበር። በቃ ጥያቄ ኧረ ቆይ እንዳትወርድ በብራዘር እንዳትወርድ። ማን ወረደ? የፈለጋችሁን ጥያቄ እየጠየቅን እኮ ነው። እግዚአብሔር ሁሉም ቦታ ነው ያለው ብለህ ነበር። እሺ እኮ ልጠይቅህ እኮ ነው። አዎ እግዚአብሔር ሁሉም ቦታ ነው ያለው ብለህ ነበር ቅድም አይደል? እዚህ ውስጥ አለ? አዎ አለ። እዚህ ውስጥ ከየት? እዚህ ውስጥ አለ? እሱ ማተር ነው። እሱ ማተር ነው ስፔስ ነው? መልስልኝ። የመጀመሪያ ጣዖት ነው። ጣዖት እዚህ ጣዖት ውስጥ አለ? እና ጣዖት ማለት ስፔስ ነው አይደለም? ስማ ኢብራሂም ማተር ነው ስፔስ ነው አይደል? ማተር ራሱ ምንድን ነው? አንተ ፊዚክስ ይሱይ ዳሩን ነው እንዴ ተማርከው? ማተር ራሱ ምንድን ነው? አይ ማተር ሲባል ምን እያለ ነው? ኬሚስትሪ ካልተማርክ ላስተምር እኮ። ማተር ማለት ወይ አንዴ አህመድ አልሰማሁትም፣ ይቅርታ እኮ ክብደት ያለው ቦታ የሚል ነገር ነው ማተር ማለት። ቆይ ኮሪለስ አንተ ሰውዬ ኬሚስትሪ ካልተማርክ አላለም። ኦኬ ማተር ሲባል በመሰረታዊነት ሁለት ነገሮችን ያክፋል። ምንና ምንድን ነው? ቆይሽ አሁን ለምሳሌ ማለት ነው ፊዚካል ስቴት ኦፍ ማተር ተምራለህ? ኬሚስትሪ ላይ አልተማርኩም። ቆይ ፊዚካል ስቴት ኦፍ ማተር 4 ናቸው፣ ችግር የለውም። አሁን ለምሳሌ ቆይሽ ልንገርህ ማን እንደሆነ ፊዚካል ስቴት ኦፍ ማተር፣ ስለ ስቴት ኦፍ ማተር 4 ናቸው። አሁን ባለን ግኝት መሰረት እነግርሃለሁ ስለሱ። ማተር ሲባል ሁለት ነገሮችን በመሰረታዊነት ያክፋል። ምንድነው? አንዱ ምንድነው? ማተር ማለት ቁስ አካል ነው። ማተር ማለት ቁስ አካል እኮ ምንድነው? ሁለት ነገር ያክፋል በመሰረታዊነት። አንዱ ምንድነው? ማተር ማለት ቁስ አካል ነው እያልኩ እኮ ነው። አይሰማም? አይ ቆይ ማተር ሲባል ያጀማ ስፔስ እና ማስ ነው አይደለ? ማተር ነው። ኧረ አይደለም፣ ስፔስ ነው አይደለም። ማስ ነው ክብደት ያለው ነገር ሆኖ ማስ ነው። ማስ እና ስፔስ ነው አይደለም? ስፔስ አይደለም፣ ማስ ነው። ማተር ቆይ ማተር ስፔስ ቆይ ማተር ስፔስ ነው ኦኩፓይ ካላደረገ ማተር ይባላል? በስፔስ ካልኖረ ማተር አይባልም። ደግሞ እኛ ምን ማተር ነው ብለን ስለማና አይ ተማር ልጅ ወንድም ያንተ በጣም ችግር አለበት። አይ ምን መሰለህ ማተር ነው ወይስ ስፔስ ነው አይባልም እኮ። ትክክል ቄርሎስ ምን መሰለህ ማተር ራሱ ስንል ማስ እና ኦኩፓይድ ስፔስ ያለው ነገር መቻል አለበት። ስለዚህ ጥያቄ ራሱ ሌላ አንተን የሚያስወቅስ አይ ኬሚስትሪ መጽሐፍ አለ። እሺ የስነ ያክፍል ሁሉ አይ መምሪያውን ያለህ መሰለኝ አንተ። አይ ችግር የለውም ምን ይየው እንትን በላይ በቃ ይበቃል። አንተ ቆይ ጊዜ ይውጣ። ቀጥሉ። ኢብሮ ጋር ፖይንት አለ። ይቀጥሉ። እንትን በሉ እንዴ። ቆይ አንዴ ተረጋጋ። ጥያቄ አለኝ። ቆይ የትም እንዳትሄድ። ቆይ ጥያቄ አለኝ። እግዚአብሔር ሁሉም ቦታ ይገኛል ብላል አይደለ? እግዚአብሔር እዚህ ትልቁ አንጀት ውስጥ አለ ወይስ የለም? እሱ ኮማተር ነው ብለን ይጨርስ ነው መሰለኝ። ገባኝ። ትልቁ አንጀት ውስጥ ካካ አለ። ትልቁ አንጀት ውስጥ እግዚአብሔር አለ ወይስ የለም? እሱ ማተር ነው። አልጠየቅኩም እኔ አለ ወይስ የለም። ማተር ነው አይደለም? አልጠየቅኩም። እዚህ ውስጥ እግዚአብሔር እኔ ማተር ነው እግዚአብሔር አለ ወይስ የለም? ቦታና ማተር መጀመሪያ ስፔስ እና ማተር ለይተህ ጠይቀኝ። እዚህ ውስጥ አለ ወይስ የለም? እኔ ያልኩም ኢብሮ አንዴ ባለ አንዴ። እሺ ኮሪሎስ ያው በጣም ብዙ ነገር ሚስ እያደረክ ነው። ተረጋጋሽ። ምንም ነጥብ ስለጣልክ እዚህ የሚነሳ ፖይንት የለም። እሺ ኮሪሎስ እንደገና ሶስተኛ ኬሚስትሪ እንትን አቡኪ አንዴ አለ አንዴ አቡኪ ምልክት እስቲ
አስተምርሃለሁ። ጠብቅ። ቆይ አንዴ ምልክት። እሺ አሁን ሚዩትን አንሳና ቆይ። ኧረ እኔ አንስቼዋለሁ እንደጣለው። ቆይ አንዴ ቆይ። ኮሪዶስ ኧረ እባክህን አትንጫጫ። ቆይ እንደጣለው ነጥብ ኢብሮም የተማረ ሰው ነው፣ በደንብ ያውቃል። በጣም ብዙ ፖይንት ያውቃል ስፔሲፊካሊ፣ እንደውም ከኔ በላይ በዚህ ዙሪያ። አቡበከርም ልክ እንደዛው። እንደው ማተር ነው ስፔስ እንደማለቱ ክርስቲያኖች ቤት ቢሆን ይሄ ነገር ማለት ነው ሰዓታት ነው የሚፈጁብህ እና እንዲሁ አልፈንህ ነው። እሺ እንትን አትበል፣ አትንጫጫ። በጣም ሁለት ፖይንት ነው ያስወጣው። ሶስተኛ ፖይንት ላንሳና እኮ ማተር የሚባለው ነገር ስፔስን ያክፋል ነው የሚባለው። እሺ ጥያቄ አጠያየቅ ራሱ በጣም ማተር ነው ስፔስን የሚያክፈው ወይስ ስፔስ ነው ዩኒቨርስ? ዩኒቨርስ ከማተር እና ስፔስ ውጪ ኤክስፕሌን ይደረጋል? እስኪ ምንድን ነው ያልክ? አልሰማህም? እሺ አምላክ በማተር ውስጥ ኤግዚስት ያደርጋል? አምላክ ነው። አይ በሁሉም ቦታ ሲጀመር በሁሉም ሙሉ ነው ብለን ነው የምናምነው እንጂ በዚህ ኤክስፕሌን እንደዛ ከሆነ ቆይ ማተር ቆይ ጥሩ ቆይ ማተር ስፔስን ስለሚያክፍ አምላክ በማተር ውስጥ ኤግዚስት ያደርጋል? እስኪ ምንድን ነው ያልክ? በዛ እሺ ማተር ስፔስን ስለሚያክፍ በማተር ውስጥ ኤግዚስት ያደርጋል አምላክ? በማተር ውስጥ ኤግዚስት ያደርጋል ስላልገባኝ ወይኔ እሺ ማተር የምንለው ነገር መጠነቁስ ነው አይደለ? ትርጉም አይ ቲንክ መጠነቁስ መሰለኝ። ማተር ቁስ አካል ማስ ነው መጠነቁስ። እሺ ጥሩ ቁስ አካል ቦታን ያክፋል አይደለ? አግኝቼዋለሁ። ጀለስ ቆይ እኮ አንብባ። እሺ ማተር ኢዝ ዲፋይንድ ቁስ ስፔስ ኤንድ ሃቪንግ ማስ እኮ አለ አቡበከር ያለ እሱን። አንዴ አንተ ምን አይነት ሰው ነው በፈጣሪ? እና እኔ ምንድን ነው እችላለሁ? በቃ ኢብሮ ይቀጥላል። ከዛ ኢምራን ጥያቄ ይጠይቃል። ሶስቱን ጥያቄ ጽፈህ ትሄዳለህ። ነገ እንገናኛለን። በደንብ ተዘጋጅተህ ትመጣለህ። ኢብሮ ጠይቀው። ሌላ ጥያቄ ካለ ከዛ ኢምራንም ጥያቄ አለ። እኔ እሱን አትጠይቅም፣ ሌላ ሰው ነው የምጠይቀው። ኢምራን ጋር ኢምራን ሲቀጥል አንተ ቀጥል። ሲሪ እንዴት ነው? ሰላም ነው ጀለስ? እንዴት ነሽ? ሰላም ነው አለሁ። እግዚአብሔር ይመስገን። አለ ስማኝማ፣ ቃል ስጋ ሆነ ይላል አይደል? ያው ቃል ስጋን ተዋሃደ ማለት ነው። ተዋሃደ ማለት ነው። ስለዚህ አምላክ ስጋን ነሳ ወይም ደግሞ ስጋን አምላክ አደረገ አይደለ? ስጋው ራሱ አምላክ ሆነ። አልገባኝም ጥያቄ። ስጋው አምላክ ሆነ ሲል አምላክ ስጋ ጋር ሲዋሃድ ስጋው አምላክ ነው አይደለ? እሺ ጥያቄን አንዴ ጠርቀም አድርገህ ጠይቀኝ ማለት ባቂ። ችግር የለም ቃል በቃል እያወራሁ አታስብ። እሺ አሁን የጨመቃ ነው አይደል? ቀስ ችግር ቃል በቃል እያወራን ነው የምንሄደው። እሺ አታስብ። እሺ አሁን ጥያቄውን ጋር ላግልህና የኢየሱስ ስጋ አምላክ ነው አይደለም? እሱ ከተዋህዶ በኋላ አምላክኛና መልካም ልክ ነው።
ማሻአላህ። ስለዚህ ለዛ ሃይማኖታዊ ብትመለከት ምሳሌ የኢየሱስ ክርስቶስ ስጋ ቃል በቃል አምላክ ነው ይላል። አምላክ ነው የኢየሱስ ስጋ አይደለ? ተስማማን? ያው ኦኬ። ኢየሱስ ሙቷል አይደለ? ኢየሱስ በስጋ በስጋ ሙቷል። ያ ከዛ ደግሞ ተነሳ ድጋሚ። ያው ሞት በሱ ኃይል እንደላት እንትን ለማሳየት ተነስቷል። ሃሌሉያ። ስለዚህ ተነሳ ኢየሱስ። ከተነሳ በኋላ ምን አደረገ? ከተነሳ በኋላ አረገ። ያረገው ስጋውን ይዞ ነው ያረገው አይደለ? አዎ። አሁን የት ነው ያለው? አሁን ያለው በሰማይ ነው። ኦኬ። ስለዚህ ኢየሱስ አሁን ከነ ስጋው ሰማይ ላይ ያለ እንደኔ ሰው ሆኖ ማለት ነው አይደለ? አይ ቆይ አንዴ እሱ አልተነገረንም። በስጋው በእንትኒው በመለኮቱ ነው አልተነገረንም እንዳረገ። አሁን እዚህ ጋር አምነህ ድጋሚ ካድከው ግን እኔ ችግር ማስረጃ እንዳረገ እንጂ እኔ ከሆነ እንኳን አልካድኩትም። እንዳረገ እንጂ በዛ በሰማይ ምን እያደረገ እንደሆነ አልተጻፈም እያልኩ ላሳይክ። በቃ ኢየሱስ ያደረገው በስጋው ነው። እሺ አሁን አምነው ነበር ቋጫ አይ እሺ፣ በስጋው እንዳደረገ አምናል። ወደፊት የሚመጣው በምንድን ነው? ወደፊትም እሱም ይመጣል ነው እንጂ በምን እንደሚመጣ ምናምን አትጻፍ። በቃ ላሳይክ። እሺ ችግር የለውም። ግን ወገኔ አንዳንዴ ቆየት ነው አንተ ወጣብኝ ጽሁፉ። ኤኒዌይ እሺ፣ ስጋ ለባሹ ኢየሱስ አለ። እሺ ይታይካል? አዎ ይታየኛል። ሃይማኖተ አበው ዘሰባሊዮስ እስቲ ካንብበው አንዴ። ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ከእርሷም ጋር በተዋሃደ ወይም ሰማይን አሳረገው ለጻድቃንም እንዲፈርድ በኃጢአትም እንዲፈርድ በዚሁ በተዋሃደው ስጋ ይመጣል ይላልና። ማሻአላህ። አሁን ቅድም አላቀም ብለህ ነበር። አሁን በምንድን ይመጣው? ኢየሱስ ወደፊት ሲመጣ በስጋ ይመጣል ማለት በስጋ ላይ በሰማይ ይኖራል ማለት። ቢስሚላህ ቆይ አልተስሩ ቆይ አንዴ መጀመሪያ ቅድም ኢየሱስ በምን እንደመጣ አላቀም ብለሃል። አሁን ደግሞ ልጠይቅና ኢየሱስ በምንድን ነው የሚመጣው? ወደፊት ሲመጣ ኢየሱስ በስጋ ነው የሚመጣው አይደለ? ይጨመጫ ጎበዝ። ስለዚህ ኢየሱስ ሲመጣ በስጋው ነው። ያደረገውን በምኑ ነው? ያደረገው በስጋ ነው፣ ግን በሰማይ ላይ የሚኖርበት እንትኑ አልተገለጸም። እሺ ወደ ሰማይ ከነ ስጋ ወደ ሰማይ ካረገ ስጋውን ጣለው ማለት ነው? አይ ወደ ሰማይ ያረገ ማለት በሰማይ ላይ ስጋውን ይዞ ይኖራል ማለት። በቃ ችግር የለውም እንስማማሽ። አሁን ኢየሱስ ከነ ስጋ ወደ ሰማይ አድርጓል። ተስማማን አይደለ? ኦሬዲ ደግሞ የኢየሱስ ስጋ አምላክ ነው አይደለ? እሺ አሁን ኢየሱስ ሰማይ ላይ ያለው በምን ሁኔታ ነው? ኢየሱስ እሱን አናቅም። በምን አይነት ሁኔታ እንዳለ አናቅም። እኔ አላቅም ነው ያለው። እኔ አላቅም። ምናልባት ታውልቆት ከሆነ ፈላልግ እስቲ። ምናልባት እንደዛም ከሆነ ማለት ነው ሊትራሊ ይዞት ከሄደ እዛ የሚቀመጥ ነገር አይደለም። እንግዲህ አስቀምጦት ከሆነ እስቲ እኔ አላቅም ነው ያልኩ። ጀለስ እኔ አላቅም ነው እኔ አላቅም። እሱን አንብበና ማለት ነው። በቃ ላጠቃለውና ይበቃኛል። በቃ ሚውት አድርገው። እሺ ሲሪ ተመረህና በቃ እሺ። አሁን ኢየሱስ በምን እንዳደረገ ማለት ነው። ይችቻናት በቃ ካላበክ ምን ጠይቀሃለን? ላስተምርህና ተምረህና እሺ። ወገኔ ማስረጃ አላባከንም። እኔ ከባድ ማስረጃ ሌላ ጊዜ ሲመጣ አሳይካለሁ። ማስረጃው ለጀማዓተል ኸይር እንደሰማችሁት ሲሪል አላቀም ብሏል። ተምሮ ይመጣል። አሁን ፖይንቱ ምንድነው? ኢየሱስ አምላክ ነው አይደለ? አሁን አምላክነቱ ሁሉም ቦታ ነው ያለው ይላሉ። ተስማማን። ግን ደግሞ ኢየሱስ ስጋ ነስቷል፣ ስጋ አለው። ያረገውም ያው ምግብ በልቶ ምግብ የበላ ከነ ምግብ ነው ያረገው አይደለ? ያ ጀማዓ አራሽው ምግብ በልቶ ነው ያረገው። ስለዚህ ኢየሱስ ምግብ በልቶ ካረገ ሰማይ ላይ እንደኔ ሰው ሆኖ ካለ which means አምላካችሁ አሁን ድረስ ሰው ነው ማለት ነው። እያመለክ ያለው ሰው ነው ማለት ነው። ሲቀጥል የት ነው ያለው? ሰማይ ላይ ነው ያለው። ስለዚህ እያመለክ ያለው ሰማይ ላይ ያለ ከነ ስጋው እንደ ኢብሮ ከነቃጭሉ ሙሉ እንደወረደ እጅ እግር መራቢያ ሁሉም ያለው ወንድ ልጅ የምታመልከው ማለት ነው። ይሄን ኢምራን አንድ ጥያቄ ልጠይቅ። መለኮት በአንዱ በወልድ ብቻ ነው ያለ ብለን ነው ምናምን ነው በአብም በመንፈስ ቅዱስ ማለት ብለን እናምናለን? በሶስቱም ነው። ሶስት ናቸው። ሶስቱን አምላኮች ናቸው። እና በሶስቱም ላይ ያለው መለኮት አንድ መለኮት ነው ወይስ የተለያየ መለኮት? በእናንተ ከሆነ አንድ ነው። በቃ አለቀ እኮ ሌላ ምን ትፈልጋለህ? ስለዚህ በሶስቱም ላይ ያለው መለኮት አንደኛው አምላክ ነው። እሺ ኢየሱስ መለኮት አለ የለም? ኢየሱስ መለኮት እና ለምን ማለት ያንዱ ነው? ቆይ ኢየሱስ መለኮት አለ የለም? መልስ ደግሞ አንደኛው አምላክ እያልክ አታውራ። መለኮት ማለት ምን ማለት ነው? ኢየሱስ መለኮት አለ የለም? ጠያቂ ነው። ያያቻቸው ጠያቂ መተሽ ኢየሱስ ከሶስቱም ላይ ያለው መለኮት አለ። ግን እሱ ውስጥ አለ መለኮት አይደለ? እሱ ውስጥ መለኮት አለ።
ትክክል ነኝ? መለኮት አለው ወይ ነው? የለም እንደ ኢየሱስ መለኮት የለም በላ ካደ አለው። በቃ ኢየሱስ መለኮት ካለ አሁን ደግሞ ሰማይ ላይ ከነስለው ቁጭ ብሎ ካለ ስለዚህ አንድ መለኮት ነው የሚጓሩት ሶስት አካላት እና ከሶስት አካላቶች አንድ መለኮት ነው የሚጋሩት። አትቆጣ ምንድነው? ከማን ጋር ነው ያወራህ? ማስረጃ በስጋው ነው የተቀመጠው ሰማይ ላይ የሚል ማስረጃ ውስጥ አሉ። ከማን ጋር ነው ያወራህ? ኧረ ያልተቆጣው ከታብዬ ነው ማራ ካንተ ጋር ምንድነው የሚያወራው? ቆይ እኔ ኔትወርክ ነው ያጀማ ቆይቶ ነው የሚመልስልኝ እኮ በቃ ይሄ ፖይንት በዚህ ይለቅና የእግዚአብሔር ባህሪያት ላይ የተበላበት የታዘለበት ምናምን የተመሳሰሉትን አንድ ነገር እንትን በልና ኢንሻአላህ ከዛ በኋላ ሌላ ክርስቲያን እንትን ብሎ አዛ ፖይንት ላይ ከዛ ስለ እግዚአብሔር አካላት ራሱ ፉል ፓኬጅ አለ እኔ ጋር ዛሬ ኢንሻአላህ ሙሉ ስለ እግዚአብሔር አካላት እናወራለን ኢንሻአላህ። እና የጭብጨባው ነገር ቅድም ተመችቶኛል። ይልመድባችሁ። ወሳኝ ነገር ነው። ተሰምነ እንደዚህ በሞራል ካልሆነ አይቀጥሉልንም እኮ ቀጥሉሽ። እሺ ክርስቲያን የለማ ክርስቲያን አስገቡ። ጀማው አንድ ሰው አስገቡ። ይምሩ ቀጥል እስቲ። ሐሳብ ካለ መጀመሪያ በዚህ ጉዳይ የሚገባ አንድ ሰው የሆነ ሐሳብ ሰንዝርና። እሺ ወላሂ በዛብኝ፣ ይገርምሃል በዛብኝና እስቲ ምረጡልኝ እናንተ ምን ላሳይ ነኝ ምን እስቲ አማርጠና መጀመሪያ ምርጫ ሳሰጠን ነው እንደምሩ ደግሞ አምላክ መጥቶ ሽማግሌ ሆኖ ታዘለበት አለኝ። እሺ አምላክ የተበላበት አለኝ። አምላክ እንደ ሰካራም ይሆንበት አለኝ። ዋጋውን በኋላ ሜኑ ነው ዋጋውን በኋላ። እሺ ሶስተኛ አራተኛ ደግሞ አራተኛ ምን ላድርግልህ? በቃ ከሶስት ምረጥ። እንደ ባቄላ የተበላበት አለ። ከዛ ደግሞ እንደ ነቀዝ የተባለበት አለ ምናምን። ኤኒዌይስ እሺ በዛ ይቀጥላል ማለት ነው። እሺ አንዱን አሳየንና እንቀጥላለን ኢንሻአላህ። ሶስቱም አሉ። ክርስቲያኖች ካሉ ይግቡ። አሁን ደግሞ የማሳያችሁ እኔ በቃ በእኔ ምርጫ አላርገውና ኢብሮ ያው ሜኑ ላይ ጎበዝ ስላልሆነ ይሄን ላሳያችሁ እኔ። ይሄ ምን ይመስላችሁ? ማዚያ ነው የድሮ ጀሪካን ምናምን የሚታዘልበት ምናምን እዛ ነገር ይመስላል አይደለም? ላንብብልህ ያጀማ ሁላችሁም ስክሪንሾት አድርጉትና ለቃቁላቸው። እዩት፣ ይሄ አምላካቸው ነው። እሺ ተመልከቱ። ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንድ ምዕራፍ እንዳዘሏቸው ይላል። ስላሴን አምላክን አዘለ። ማን? ይሄ ሰውዬ ኢብራሂም ራቁቱን ነው፣ ልብስ አይለብስም፣ ልብስ የለውም፣ ምግብ አይበላም፣ ራቁቱን ነው እና ጸጉሩ ራሱ አድጎ በቃ ቁሽሽ ያለ ነውና ራቁቱን ሆኖ አምላክ ነው። እንግዲህ አምላክ ይታይ እንደዚህ ታዝሎ አየሃ ኢላ እንዴ እንደዚህ ይዞታል። እሱ ደግሞ ይቅርታ ወላሂ ይቅርታ ወላሂ ይቅርታ እዩ ወላሂ እንዴ አንተ እንደዚህ ይዞታል። እሺ ወላሂ በጣም የሚገርም ነው። ሱብሃንአላህ ሁለቱ ይጠብቃሉ። ስማ የበረከት ነገር ግን ታውቃላችሁ፣ ይሄ ታሪክ አንዱን ሲሸከመው ሶስቱም ነው አንድ ላይ እንትን ያሉት ስላሴነታቸውን ያሳያል። እስቲ ላላ አቡኪ እንዳውም ማለት ነው ምን አለ መሰለህ፣ ይሄኛው ምን አለ ባልንጀሮቼን አምጣልኝ አለው። መጀመሪያ ይሄኛውን አዘለው። ከዛ ይሄኛውን ካደረሰ በኋላ ይበቃሃል፣ በቃ ተመለስና ባልንጀሮቼ። ስለዚህ አምላክ ባልንጀራ አለ፣ ሁለት ባልንጀራ ገባ። ባልንጀራ አለ ይብሩ ኢብራሂም የለውም ባልንጀራ ግን ስላሴ ባልንጀራ አላቸው። ስማ በቃ ብላችሁ ግን አስተያዘው ነው ይብሩ አለይኩም። አይ ባልንጀራ ማለት እኮ ባላንጣ ማለት ነው። ወለም የኩን ለሁ ኩፉወን አሐድ እንደተባለው። እሺ ኤኒዌይስ ቀጥለሽ። ሱብሃንአላህ በጣም ይገርም ነው። እሺ ፔጅ 85 ላይ ነው። አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፎ አገኘ። አዳምጡ። ደክመው እነማን እንደሆነ አሳያቸዋለሁ። ደክመው በጥላ ስር አርፎ አገኙ። ያረፈበትም ተራራ እንደ ፀሐይ ያበራ ነበረ። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። ባላየ ላልፍ ነበር። ገባችሁ? ሾርኒ ኢብራሂም እንደማሽ ላልፍ ነበር። እንቀጥል እሺ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አንድ ምዕራፍ ያህል
አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ አንተ ነህ እንታገለ ምንድን ነው ያስገባችሁብኝ? ምንድነው? እሺ አበቀመት አጓል ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። ደካማ የደከሙ ናቸው። አንዱን አዝሎ ሄደ። ገባችሁ? ከሶስቱ አንዱን አነሳው። ይሄኛውን አዝሎ ሄደ። ደክሟቸው መራመድ ራሳቸውም ነበረ። አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃ ስለማትጠጣ ይደክማል፣ ከዚህ አስቀምጠን አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ፣ ሂደህ ባልንጀሮችን አምጣልኝ አለ። ባልንጀሮችን አምጣልኝ አለ። ይሄኛው አምላክ ምን አለ? ባልንጀሮች እየጠበቁ ነው ያሉት። ታዝሎ እዚህ ጋር እጁን እዚህ ጋር እንደዚህ ይዞ ባልንጀሮችን አምጣልኝ አለ። ከዛ በኋላ አባታችን አቡነ ገብረ መንፈስ ቅዱስም እነዚያ ሽማግሌዎችን ቆይ አይደለም ዘልያለሁ መሰለኝ። እሺ ሽማግሌው በዛ ተቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰ። ተመልሶም ሶስተኛውን ሽማግሌ አመጣው። አባታችን አቡነ መንፈስ ቅዱስም እነዚያ ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱም ሽማግሌዎች ተነስተው ቁመው ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። አባታችን አብርሃም በመምሬ ሳፍዝር ሥላሴን በአንድነት በሶስትነት እንዳየ አቡነ ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትየት አየ። ስለዚህ ቅዱሳን ይሄ ራቁቱን የሚሄድ ሰው ያዘለው ማንን ነው? አምላካችሁን ነው። ሶስቱ አምላኮቻችሁ ምድር ላይ መጥተው እንደ ሽማግሌ ሆነው ይታዘሉ ነበር። ያውም ራቁቱን በሚሄድ ሰውዬ ራቁቱን በሚሄድ ዋሽታል የሚል ካለ ይግባ። የፎቶ ማስረጃም አለኝ። ታሪካዊ የጽሁፍ ማስረጃ ብቻ ሳይሆን ፎቶም አላቸው፣ ያው ስዕልም አላቸው። እና ይሄን ይመስላል። ሂዱበት። እኔ በጣም ይገርመኛል። አውዙ ቢላህ በጣም ከባድ ነው። ሚውት ነው እያሉኝ ነው። ቀጥለ ይምሩ አላቅም። ምንድነው አይሰማም የምትሉን? ገስት አትነካኩ። በቃ ጋይስ ይኸውላችሁ፣ ገስት ከአንድ ሰው ውጭ አይንካ እና ሙስሊም አታስገቡ፣ ክርስቲያን ብቻ አስገቡ። ሙስሊም አታስገቡ ጋይስ። ሀሊማን አውርዷት። ሙስሊም አታስገቡ እና አንድ ሰው ብቻ በቃ አንድ ሰው ይወከል። ማን ነው የሞዴሬተር? አቡኪ አንድ ሞዴሬተር ብቻ። ሰላም አለይኩም። ወአለይኩም ሰላም። አንተራ ሸጂ አሉ ከጀማል ውጪ በቃ ማንም አያርግ። እሺ እባክሽ እህታችን አሁን ውረጂ። ካልሆነ ገስት ላይ ያሉ ሰዎች አሉ፣ አትነካኩ። ከዛ ውጪ ይሰማል ድምጽ? እሺ ምንድነው? ሚውት ነች እሷ እኮ አሁን ምን አልሽ? ምን አልሽ? አቡኪ ፕሊስ ሞዴሬተር ፕሮግራሙን እንትን እንዳይልበት። አሁን መጥቻለሁኝና ሊቀጥል። ያ ጀማዓተል ኸይር አሁን ይሄ ያመጣሁላችሁ ፎቶ የክርስቲያኖች አምላክ በአንድ የተገኙበት ነው። ሁሉም አምላኮቻቸው ተመልከቱ። እዚህ ጋር ስላሴዎች አሉ፣ አብ ወልድ መንፈስ ቅዱስ። እዚህ ጋር ማርያም አለች፣ እነ ሚካኤል አሉ። ያው እነ ሚካኤል እዚህ ጋር አሉ። በቃ ይሄ ፎቶ ታሪካዊ ፎቶ ነው። ማለትም ሁሉም
ሁሉም አምላኮቻቸው በአንድ ተገኝተዋል። በአንድ መላእኮች አሉ፣ እነ ገብረ መንፈስ ቅዱስ እነ ተክልዬ ሁሉም አሉ። እና እነዚህ ሁላ ለምን መጡ ስንል ለአቡነ ገብረ መንፈስ ቅዱስ ሞትና አቡነ መንፈስ ቅዱስ ማለት ተራሱ አይደሉም፣ አምላክን የሰበሰቡ ሰው ናቸው። ሁሉም አምላክ ለቅሷቸውን የደረሰ በአምላክ የተቀበሉ ናቸውና ይሄ ፎቶ ታሪካዊ ፎቶ ለማለት ነው። ኢብራሂም በደንብ አይተህ ካየኸው በቃ የቀረ የለም። ያው እዚህ ጋር ማርያም ክርስቶስ ሰምራታ አካውንቴ 1 ደቂቃ ነው የቀረው። በዛ ልምጣሽ አንዴ ከይቅርታ ጋር በዛ አካውንቴ ልመጣ ነው። እሺ ቀጥሉ። እስከዛ ቤቱ እንዳታቀዘቅዙ እዚሁ እናጠብቁም ሁላችሁም። ኸይር እስከዛው ይሄ ላንደው ተመልከቱ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም አላፊ ነፍሳቸው ጋር ሲለይ ጌታችን ኢየሱስ ክርስቶስ ግሩማን መላእክትን እናቱን ድንግል ማርያምን አስከትሎ ምድረ ከብድ ገዳም በመውረድ የኢትዮጵያ ሕዝብ በሙሉ እምርልሃለሁ ብሎ ቃል ኪዳን ሲገባላቸው የሚያሳይ ስዕል ነው አለ። ይሄ ስዕል ኢየሱስ መላእክት እንዲያደርግ ኢትዮጵያ መጥቶ አቡኪ ይሄ በሙሉ በቃ አምላኮቻቸው እዚህ ጋር እነ ገብርኤል መላእክት ነው። ይሄ ሰውዬ እንትና ነው ረንተ መባጽዮን ራሱ ይኖራል። ሁሉም አሉ፣ ሁሉም ይመለካል፣ ሁሉም መጥተዋል። ኦኬ ያው እዚህ ጋር ደግሞ እንትና ይሄ ገብርኤል እዚህ ጋር አለ ከነቀንኩ እነ ቅዱሳን አባቶች እዚህ ጋር አሉ። ማርያምና ክርስቶስ ሰምራ ከኋላ ያው ሴቶቹም እዚህ ጋር አሉ። ሁሉም መጥተዋል። ለማንኛውም ቀጥሉ። አይ ተከፍቶልኛል። አልሐምዱሊላህ መጥቻለሁ። ቢስሚላህ የሚገርም ነው። ማሂር የምትለው ነገር ካለ መቀጠል ትችላለህ። እሺ ማሂር ያላል መሰለኝም ሰላም በጣም አዛ እያደረገኝ ነው። ሰማለሁ ሰማለ መሰማት በቃ ቀጥሉ ይብሮ። እሺ ኢንሻአላህ ሰላም ትቀጥላለህ ወላ እንቀጥል? አንዴ እኔ በቃ ሞቅ ላድርገው ቤት እሺ። አንድ ጊዜ ቆይ ሰላም አንዴ ሞቅ ላድርጋችሁና እንዴ ምን ሆናችሁ ነው? ትቀልዳለህ እንዴ? እግዚአብሔር እንዴ አንተ ባህሪ ደና ባህሪ አናይም እንዴ ዛሬ? በቃ ቢስሚላህ ጽድት ያለ ባህሪ ላሳያችሁ። ምን ሆናችሁ ነው? የአምላክ ባህሪያት በባይብል እንዴ ድምጽ ምናምን ታሰሙኛላችሁ በኋላ ላይ አንድ ጊዜ እኔ ወላሂ ለመጀመሪያ ጊዜ አምላክ ብብት አለው ተብሎ ሲጠቀስ ያየውበት አንድ መጽሐፍ ቢኖር ይሄ መጽሐፍ ነው። ይሄ መጽሐፍ ማለት ነው ምንድነው እያለ የሚናገረው? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ እንዲህ ይላል። ተመልከቱ ጀማው፣ ብብት ማለት ይኸው ተመልከቱ፣ እዚህ ስር ያለው ነገር ነው። ይሄ ይታያችኋል። እዚህ ስር እንደዚህ እያለ ይቀጥላል። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል አለ። እኔ የሚያጸድቁት እኮ ወላሂ የሚያጸድቁት ባህር የለህም። ምንድነው የለህም የሚሉኝ? አረ የለህም እያሉኝ ነው ጋይስ። አይ እሺ ሳላ ቀጥል። በቃ ሳላ በመንፈስ ነው ኢብራሂም የምታወራው እየተባለ ነው። አለ ኢብራሂም አሁን አለ። እሺ አው እንትን ኮፒ ሊንክ አድርጎ ያጀማ ቀጥሎ አዲስ የተዘጋው አዲስ የተከፈተ አካውንት ነው አይብሮ? አዎ አዲስ ተዘግቶ የተከፈተ አሁን የተከፈተ አካውንት ነው። ኮፒ ሊንክ አድርጎ ቀጥል። ስለዚህ እግዚአብሔር ምን ያደርጋል? በብብቱ ይሸከማል ማለት። እግዚአብሔር ምን አለው? ብብት አለው። ጥያቄያችን ይሄ ብብት ጸጉር አለው ወይስ የለውም? የብልት አካባቢ የሚያወጣ ጸጉር አለው ወይስ የለውም? አንድ ሰው ይመልስልኝ ይግባና። ምክንያቱም እነሱ የሚጠይቁት ጥያቄ ስለሆነ እኔ እጠይቃለሁ። ክርስቲያኖች ካላችሁ የእግዚአብሔር ብብት ጸጉር አለው ወይስ የለውም? እናንተ እንደምትጠይቁት ማለት ነው ጥያቄ። ምክንያቱም እንደዚህ ሲሸከም እዚህ ስር ያልበዋል ወይስ አያልበውም? እሱንም እጠይቃችኋለሁ። አፍም አለው እግዚአብሔር። መዝሙረ ዳዊት 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊትም ሁሉ በአፉ ውስጥ ትንፋስ አለ። አፉ ምን አይነት ነው ጀማው? አፍ ብዙ አይነት አፍ አለ። አፉ የሴት አይነት ነው የወንድ አይነት ነው? የግመል ነው የአህያ ነው? የምንድን? ይሄንን አስረዱን። ምክንያቱም አፍ እያለ ይናገራል። ተግባባን? ስለዚህ አፉ ምላስ አለው ወይስ የለውም? ምላስ አለው። ኦፍ ኮርስ ምላስ አለው። ምላሱ እንደ እሳት የሚባላ ምላስ ነው ተብሏል። ስለዚህ የእግዚአብሔር ምላስ እና አፉ አንድ ላይ ነው ወይ ስራ የሚሰሩት ወይስ ለብቻ ነው የሚሰሩት? ራሱን የቻለ ፐርሰን ነው ወይስ አንደኛው ከሌላው ያልተለየ ነው? ይሄን ጥያቄ መልሱልን ጋይስ፣ እየገባችሁ ማለት ነው።
ቅንድቦች አሉት ምናምን ይሄንም ብዙ ነገር ናቸው። ወንድሞች ይቀጥላሉ። እኔ ግን ጥያቄ እንዳለ ይቀጥላል። ትመለሱልኛላችሁ ማለት ነው። የእናንተው ጥያቄ ስለሆነ ብሮ የውስጥ ሰውነት ምን ማለት ነው ኢብራሂም? የውስጥ አንጀት ምናምን ጉበት ምንድነው ሌላ አንገት ምናምን እንዳለ በትም ያልቁ ነገሮች በትም እንትንም ሊሆን ይችላል። ራንደም ስታስበው መራቢያ አካል ምናምን አንጀት ተብሎ እንትን ምንድነው የውስጥ ሰውነት ሊባል አይችልም። አዎ እሱም አንድ ነገር ነው። ምክንያቱም ብልት ስለሆነ በት ነው የሚያልቀው። እሱም ያው ነው። ወይል እንግዲህ እንደዛ ከሆነ አንድ ነገር ከፍቼ ላሳያ። እሺ ያው አሁን ነው ከመልክዓ ሥላሴ ነው የምንመለከተው። የሥላሴ መልክ ነው። እሺ ያው እንደዚህ ይላል። በሚደክም ሰው አንደበት ከንፈር ለሚመሰገን የውስጥ ሰውነታችሁ ሰላምታ ይገባላል። አራው ወከረ የውስጥ ሰውነት ማለት ሌላ ነገር ነው እንዳትል፣ የነገሩ ጾታ ከልኩ መሻገር አይቻልም ማለት የነገሩ ጾታ ከልኩ መሻገር አይቻልም። ስሉስ ቅዱስ ሆይ ዓለምን የምትይዙ እናንተ ናችሁን። በአኗኗሩ በስሙ የሚነገር አይደለም ይታሰባል እንጂ አለ። ጾታው የሚታሰብ ነው አለ። እና ይሄንን ምንድነው ያስተዋልኩት? ጾታውን አለ ወንድም ነው ሴትም ነው እንደዛ ነው። ምን በቃ ከልኩ መሻገር የማይቻል እንዲህ ነው የምንለው ነገር አይደለም ማለት። አሁን ይሄንን አንድ ክርስቲያን እንዴት አድርጎ ነው የሚያብራራው? ያው የውስጥ ሰውነት ነው ብሎ የሚያስቀምጠው ማለት ነው። ኩላሊት ቅድም ብሮ ተናግሯል። ኩላሊት ምን ያደርግላችኋል? ኩላሊት ሲያጣራ ነው የምናውቀው። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባላል። ለኩላሊት ማለት ነው። ለኩላሊት ሰላምታ ይገባል ብለው ሲያስተምሩ ነው የምናየው። ወይ አንዴ አቡኪ ምናችሁ ላስገኘው መልሶ አንዴ መልካቸውን ላስገኘው ኩላሊታችሁ ሰላምታ ይገባል። ምን ማለት ነው? መልክ ያስገኛል እንዴ ኩላሊት? ያው አሉ እንግዲህ ወይ ደግሞ እኔ መጀመሪያ ሳነበው እንዴት ተረዳሁት መሰለ? ድሮ በአራዳ ቋንቋ እንትን አይምሮ ኩላሊት ተብሎ ይጠራል እኮ። ኩላሊት የለም እንዴ ናን ይባላል ስቀልድ ሙር ስትይዝ ማለት ነው። እና ወላሂ እንደዛ ነው መሰለኝ። እነዚህ ምን አስበው ነው ማለት እንደዛ ነው የሚሆነው። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባላል። ሌላ ነገር ደግሞ እንዳትል ሲያብራሩት ኩላሊት ብሎ ነው የሚያስቀምጥ። እሺ አእምሮን በለው አቡኪ። አእምሮስ መልክ ያስገኛል ምንድነው ማለት አልገባኝም። በቃ እንዲህ ነው እንትን እኮ እንዲገባ አይደለም የሚፈልገው ሚስጥር እኮ ነው። ሚስጥር ዝም ብሎ ይገባል። ኧረ ሀኒ ግን ወላሂ አንቺ ሀኒ ምንድነው የምትጽፊው? ያሸናቸዋል። ወይኔ ጌታዬ እንዴ! እና እውነታውን እኮ ነው ያጣራላ እንዴ! ያሸናቸዋል ነው ትክክለኛ ጥያቄ ነው። ጭንስ እሺ ኢብሮ ጭን ይቅርታ እኔ ጭን ማለት ምን ማለት እንደሆነ እኔ ጆሮ የለኝ አልሰማውም። ምን ማለት ነው ሳላ? እኔ አልሰማውም። ጭን ምን ማለት ነው ሳላ? ጭን ዘዳግም 23 ጋር ያለው ነው። እሺ አሁን ጭን የምንለው ፓርት አለ አይደለ? እንደውም ብዙ ጊዜ በሴት ነው የሚታወቀው እና አላችሁ ይላል። እሺ አሁን ምንም በለው እሺ ይሄንን በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባላል። ረቂቅ መንፈስ ቅዱስ በሪናውን በእፍኝ ይዞ ስሉስ ቅዱስ ወይ ይሄን አርብጡት። ከዚህ በኋላ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታን ይላኳል። ኑ እዚህ ጋር ይሄ አሁን የሚመታው ፓርት ማለት ነው። እዚህ ጋር ነው ኑ ቁጨሉ እያላቸው ነው። በጭኔ ላይ ለመቀመጥ እንትን ያርጉ የሶስትነታችሁን ጥበብና ብልሃቱን ብሎ ያስቀምጣል ማለት ነው። አምላክ ጭን ይሄ አውዙ ቢላህ የሚያስብ ነው የሚያስብል ነገር ነው። እና ይሄንን ሊትራሊ መልክዓ ሥላሴ ላይ ቀስ በቀስ እንመለከቷለን። ይሄንን ይስለዋል። በቃ ይሄንን እዚህ ጋር የምትመለከቷቸውን በቃ እነዚህ አሁን ከዛ የተሳሉ ናቸው። ጺማቸው ነጭ ነው፣ እንደ አሮን ጢም ነው። ጸጉራቸው ነጭ ነው፣ የወረደ ነው። ጥርሳቸው ነጭ ነው። ዕብራይስጥ ተናጋሪዎች ናቸው። አቀላጥፈው ነው የሚናገሩት ዕብራይስጥ። እንደዛ ነው የሚያስቀምጠው እና እንመጣበታለን ኢንሻአላህ። ቀጥሉ ሳላ እንግዲህ ተቀጥል። ደግሞ እኔ በጣም ግራ ገባኝ። ወይ ኢምራን ነው ሳላህ ነው ማን ነው ተረኛ? ቀጥሉ አንዳችሁ። ኢምራን ያለ መሰለኝ። እሺ አተልቀው ሳላህ። ኦኬ ያ ሚዩት ነህ ሳላህ።
ሚዩት አድርጌ እያወራሁ ነበር እኮ። እሺ እንግዲህ የዛሬው ርዕስ ስለ እግዚአብሔር ባህሪያት ነውና ባህሪ ሲባል የሱ አትሪቢዩትም ፊዚካል ቦዲም የሚያጠቃልል ነው። ያው ባህሪ እስከተባለ ድረስና ብዙ ጊዜ ክርስቲያኖች እግዚአብሔር ምንም ነገር የለውም መንፈስ ነው ምናምን ብሎ ይናገራሉ። ነገር ግን መጽሐፍቶቻቸውን ስናይ ተቃራኒ ነገር ነው የምናገኘው። ለምሳሌ ሃይማኖተ አበው ዘአትናቴዎስ ወይ ዘቅዱስ አትናቴዎስ ላይ ምን የሚል ነገር እናገኛለን? ከቁጥር 30 ጀምሮ ለእግዚአብሔር አይን ጆሮ፣ ተመልከቱ ራሱ የአትናቴዎስ ትምህርት ነው። ዘቅዱስ አትናቴዎስ ይላል ለእግዚአብሔር አይን ጆሮ እጅ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም ይላል። እነዚህ ቅዱሳት መጽሐፍቶቻችን ያሉት በአጠቃላይ እግዚአብሔር አለው፣ ነገር ግን እንደዚህ አይነት ናቸው ተብሎ ሊነገር አይችልም ይላል። ለዛ ነው በመጽሐፈ ሜላድ ላይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ የተባለው። አዳም ላይ ያለው መልክ ሁሉ በእግዚአብሔር ላይ አለ ተብሎ ተቀምጠዋል። ለምሳሌ ብዙዎቻችሁ እግዚአብሔር ፀጉር አለው ወይ ብላችሁ ልትጠይቁ ትችላላችሁ። አዎ እግዚአብሔር ምን አለው? ሊትራሊ ፀጉር አለው። ምን አይነት ፀጉር ነው ያለው ከተባለ በጣም ነጭ የሆነ ሐር የሚመስል ልክ ለስላሳ የሆነ ፀጉር አለው ይላል። ለስላሳ የሆነ ፀጉር አለው ብሎ ያስቀምጣል። ይህን የት ነው የምናገኘው? ቅድም የከፈተላችሁ መልክዓ ሥላሴ ላይ ይሄው እዚህ ጋር ከህብረ በረድ ይልቅ ጽሩየ ባህሪ ለሆነው ለራስ ፀጉራችሁ ሰላምታ ይገባል ይላል። ከበረዶ ይልቅ በጣም ነጭ ለሆነው ፀጉራችሁ ከበረዶ ይልቅ ነጭ የሆነ ፀጉር አለው። አናመሳሰልም ምናምን የሚሉት ነገር የለም እንዴ? ስለ በረዶ ምናምን ማነጻጸር ምን አስፈለገው እዚህ ጋር? እንደዛ ናቸው በነገር አናመሳስልም ይላሉ። ነገር ግን ዞሮ ደግሞ ከበረዶ ጋር ሲያመሳስሉት እናያለን። እና ከበረዶ ይልቅ በጣም ነጭ የሆነ ፀጉር አለው ይላል። ነጭ ነው ፀጉሩ ብሎ ያስቀምጣል። ደግሞ ይሄ ብቻ አይደለም፣ ከርስም እንዳለው መጽሐፉ ይናገራል። መልክዓ ሥላሴ ቅድም እሱም ብሏችኋል። ለከርስክሙ አብ ወወልድ መንፈስ ቅዱስ የፍጡራንን ሁሉ ሆድ ለፈጠረው ለከርሳችሁ ለማይመረመር ወይ ደግሞ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላል። እና ይህንን በነገራችን ላይ ሁላችሁም በደንብ ስሙ። የፍጥረታትን ከርስ ለፈጠረው ለራስ ከርሳችሁ ሰላምታ ይገባል ይላል። ዲስ ከርስ ይኸው እዚህ ጋር አቡኪዛ ጋር ከፍቶላችኋል። ይኸው ለከርስክሙ የፍጡራንን ከርስ ለፈጠረው ለአብ ለወልድ ለመንፈስ ቅዱስ ለከርሳችሁ ሰላምታ ይገባል። ይኸው መጽሐፉ እዚህ ጋር ተከፍቶላችኋል። ቆይ እሺ፣ አንዴ ትልቁ ላይ መጽሐፉን ትልቁ ላይ አድርጉትና እኔ ጥያቄ አለኝ። ሰላ ከርስ ምንድን ነው የሚሸከመው? ከርስ ምግብ ነው የሚሸከመው። ምግብ ማለቴ ምግብ ስትል ሁለት አይነት ነው እኮ። ምግብ አንድ ነው አለ እንደ ምግብ አይ አንደኛው ምግብ ነው፣ አንደኛው ደግሞ የምግብ እንትን ነው። አንተ ኦኬ እንዳይዘጋ እሺ ሊዘጋብኝ ይችላል። ማንኛውም ከዘጋም ዘጋ ነው። እመጣለሁ የከፈተላችሁ ላይ ወይ አንድ ነገር ልንገራችሁ። ባለፈው የረሳሁት ምንም አይነት ምስል አታሳዩ። የሰውም እንኳን ቢሆን ምስል ጥሩ አይደለም፣ ይዘጋል። ቲክቶክ ባለፈው ያልጅ ባለ አታምን መስል እናሳይ። እሺ ኦኬ እሺ ሶሪ በቃ ቲክቶክ አይለመደኝም። እሺ እንደዛ ከሆነ በቃ አቡኪ ዝጋ አንተ ስንትን ማናሳይ ከሆነ ለማንኛውም እሺ ለከርሳችሁ ሰላምታ ይገባል የሚል ነገር ያስቀምጣል። ይኸው ለከርሳችሁ ሰላምታ ይገባል። ግን ብዙ ጊዜ ክርስቲያኖቹ ከርስ ሲባል እንደዚህ ማለት ነው፣ ከርስ ሲባል እንደዛ ማለት ነው እያሉ ይተረጉማሉ። ነገር ግን መጽሐፋቸው ላይ ኤግዛምፕል ነው ሳይሆን የሚለው መጽሐፉ እንዴት የሚል ነገር ያስቀምጣል። እኛ እናቅም ነው። ይኸው አትናቴዎስ ቅዱስ አትናቴዎስ ሲናገር እግዚአብሔር ዓይንም ጆሮም እግርም አለው ሁሉ ነገር አለው፣ ነገር ግን ይላል ነገር ግን አይመረመርም አይታወቅም ይላል። እኛ ሙስሊሞች እንደምንለው አላህ እጅ አለው እግር አለው ብዬ አምናለሁ፣ ነገር ግን አይመረመርም እላለሁ። ልክ ቅዱስ አትናቴዎስ እንዳለው እና የነሱ ቀደምት አባቶቻችን ተመሳሳይ ከእስልምና ጋር አስተምሮ አላቸው። አምላክ እጅ እግር አለው፣ ነገር ግን እጅ እግሩ አይታወቅም አይመረመርም የሚል ነገር ነው የሚናገሩት። ክርስቲያኖቹ ግን በ21ኛው ክፍለ ዘመን የመጡት የዛሬ 20-30 ዓመታት በፊት ያሉ ከዚህ ወደዛ የመጡ አካላት ከየት ነው ያመጣው? ለምሳሌ አሁን እግር ችግር የለውማ ቢታይም፣ እሺ ችግር ካለው ምን ላረገው ይችላለሁ። ትንቢተ ሕዝቅኤል ምዕራፍ 43 ላይ ከቁጥር 7 ጀምሮ ምን ይላል? እንዲህም አለኝ የሰው ልጅ ሆይ
በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይሄ ነው ይላል። የእግሬ ጫማ መረገጫ ይሄ ነው ብሎ ይናገራል። እግር አለው፣ እግር ብቻ አይደለም፣ የእግሬ ጫማም ጭራሽ ደግሞ መረገጫም ነው ይላል። እግር ብቻ ሳይሆን ጫማም ጭምር አለኝ የሚል ነገር ይናገራል። እዚህ ጋር እኔ ጫማም ከነ እግር አለ ወይ እግርን ከነ ጫማ አለኝ ብሎ ከተናገረ በኋላ እግዚአብሔር ሁለቱንም የለህም ይሉታል። ጫማም የለህም እግርም የለህም አይነት ነገር ይናገራሉ። ስለዚህ የእኛና የክርስቲያኖች ልዩነት ምንድነው? እግዚአብሔር እኛ አላህ አለኝ ያለውን ነገር ሳናመሳስል ሳናቀራረብ ስንቀበል፣ ክርስቲያኖቹ ግን እሱ አለኝ ከንፈር አለኝ ይላል። ከዛ በኋላ ምላስ አለኝም ብሎ ይናገራል። አይን አለኝም ይላል። በጣም ብዙ ነገር ሆድ አለኝም ይላል። እነዚህ ነገራቶች ሁሉ ሲያስቀምጥ ከየት ነው ያመጣኸው አንተ ምንም ነገር የለህም ብለው ያስተባብሉታል። እኛ ግን አላህ አለኝ ያለውን አለህ እንለዋለን፣ ያልገለጸውን ደግሞ ሳንናገር እናልፋለን። እና ልዩነታችን ይሄ ነው። የእግዚአብሔር ባህሪያት በመጽሐፍ ቅዱስ እነዚህ ነገራቶችን የሚያቅፉ ናቸው። ምናልባት ግን በዚህ ዙሪያ ማብራራት የሚፈልግ መልስ አለኝ የሚል ማንኛውም ክርስቲያን ካለ ገስት መላክ ይችላል። ኢብራሂም መቀጠል ትችላለህ። እሺ ኢምሩ ማለት የፈለገው ነገር ነበርና ኢምሩ ቀጥልና ከዛ በኋላ ቀጥላለሁ ኢንሻአላህ። ኢምሩ አለ ሸምራን ለሀቢብ የለም ቀጥላት። እሺ አይ እኔ ምን አለ መሰለ ጋይስ አምላክ ቅድም እንዳለው ነው ሳላ በጣም የሚገርም ነገር ማለቴ አናመሳሰልም ይላሉ፣ ግን እንደ እያሉ ይናገር። አሁን ለምሳሌ እግዚአብሔር አግብቷል ባይብል ላይ እግዚአብሔር ይቅርታ አድርጉልኝ ለምናገረው ንግግር መጽሐፉን ነው እኔ ማወራው። ምንም እኔን እንዳትወቅሱኝ፣ ከኔ ጋር ምንም ያገናኘው ነገር የለም። መጽሐፉ አይ እያሳየው ነው የሚሻለው። አባቴ ደግሞ መጽሐፉን ካነበብን መጽሐፉ ያነበብነውን መጽሐፍ ነው የምትወቅሱት እንጂ እኛን አትወቅሱም። እኔ አይመለከተኝም። ምን አለ መሰላችሁ መጽሐፉ ሲናገር ትንቢተ ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን አለ? የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። ከዛስ በግብፅ ማመነዘሩ፣ በኮረዳነታቸው ማመነዘሩ፣ በዚያም ዳሽ ሟሸሹ። ስለዚህ በዚያም የድንግልናቸውን ዳበሱ። ከዛ ስማቸውም የታላቂቱ ኦሖላ ከዛ ኦሖሊባ ሁለቱን አገባቸው። ማንን ያገባቸው? እነዚህ እንትናቸው እነዚህ ጡቶቻቸው የሟሸሹ ሁለት ሚስቶች ነበሩት ይለናል። ከዛ በምን ጥለውት ሄዱ? ሌላ ያ ታሪክ ነው እንግዲህ እንደምታውቁት ነው። እንግዲህ ምንም ጥያቄ የለውም። በቃ ጥለውት ሄዱት በአንድ ምክንያት ነው። ያው በጾም እንግዲህ እንደዚህ አይነት ነገር ያሰሩናል። ምንም ማድረግ አይቻልም። ብልታቸው ማለት ነው ብልታቸው እንደ አህያ የሆኑ ነው እነዛ። ስለዚህ ምክንያቱም ያኛው ትንሽ ነው። ከዚህ መፍሁሙ ምንድነው? የሱ ትንሽ ነው። ስለዚህ ዘራቸው እንደ ፈረስ የሆነ የሚወጣው ከነሱ ስፐርም የሚወጣው ደግሞ እንደ ፈረስ እንደዚህ እንዴት እንደሚወጣ እንግዲህ እኔ እንደው ብናሳያችሁ በስዕል ደስ ይለን ነበር፣ ግን አይደረግም እንደዛ። ይቀጥልና የሆነውን እነዚያ ምልምል የተመለመሉ ምልምሎች እነዛን በፍቅር ተከተለቻቸው ይላል። ስለዚህ እነዚህ እንደዚህ ነው እንግዲህ እግዚአብሔር በባህሪው ምንድነው? እነዚህ ኮረዳ የሆኑ ሴቶች ሁለት ጡቶቻቸው የሟሸሹ የሆኑ ሁለት ሴቶችን አገባው ብሎ ሜታፎር አጠቃቀም ተጠቀመ ይለናል። what the hell ለአምላክ እንደዚህ አይነት ሜታፎሪክ አጠቃቀም what the hell እንዴ! ምን ሆናችሁ ነው ጋይስ? ስንት አይነት ምሳሌ እያለ ለአምላክ ለዚህ ነው እኛ በቃ የአምላክ ባህሪ በዚህ መጽሐፍ ላይ አልተከበረም እያለ የምንናገረው በምክንያት እንዴ። ከዛ ደግሞ እዚህ ወረድልና አንድ የታለ መሰላችሁ እንዴ ቁጥር እዚህኛው ፋይል ላይ አይደለም። አንድ የሆነ ፋይል አለኝ እዛ ፋይል ላይ ገብቼ ላሳያችሁ። ምን ፋይል መሰላችሁ? እሺ የታለ እንዴ? እኔ እኮ በጣም አጸያፊ የሆኑ ነገሮች ናቸው። ምክንያቱም ምን ውስጥ ነው ያለው ጋይስ? ምን ውስጥ ነው ያደረኩት? እሺ ለማንኛውም ጥቅስ ላውጣላችሁ። በቃ ምን ቸገረኝ ስለማውቀው። ትንቢተ ሕዝቅኤል የት ነው ያለኸው? ምዕራፍ 16 ምዕራፍ የት አለ? 16 ቁጥር ምዕራፍ 16 ቁጥር 7 ላይ እንዲህ ይላል። ተመልከቱ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺ ማደግሽ፣ ታላቅም ሆንሽ፣ በእጅግም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። ከዛስ
በአንቺ ዘንድ ባለፍኩ እና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበርና እኔም መጎናጸፊያዬን በላይሽ ላይ ዘረጋው ሀፍረተ ስጋሽንም ከደንኩ አለ። what the hell ሀፍረተ ስጋሽን ከደንኩ ከዛ ማልኩልሽ ከአንቺም ጋር ቃል ኪዳን ገባው ይላል እግዚአብሔር። ማን ነው የሚለው? ኢብራሂም አይደለም ያለው ብራዘር፣ ወይ ትናንትና የተሳደበው ልጅ አይደለም የተናገረው ይሄንን ይላል እግዚአብሔር። አንቺም ለእኔ ሆንሽ። እንደዛ ነው ነገሩ። ቁጥር 26 ላይ ታዲያ በምን ጥላው ሄደች? የቀደሙ ጋይስ የቀደሙ ስለ ርዝመት ነበር የሚያወራው፣ ብልቶቻቸው ረጃጅም የሆኑ ማለት ነው እንደ አህያ። እዚህ ጋር ደግሞ ስጋቸው ብልቶቻቸው ከወፈረ ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ አለ። ኦኬ ጋይስ የግብፃውያን ወፍራም ነው ማለት ነው። እዚህ ጋር ሁለት ሌላ መፍሁም ደግሞ ወሰዱ ጋይስ። አስተግፊሩላህ እና ምን ላድርግ ነኝ እንደዛ ነው የወሰድከው። ምክንያቱም ሰምና ወርቅ አለው አንድ ነገር ሲናገር ሰምና ወርቅ አለው። ስለዚህ ሴቶች ሆይ ግብፃውያንን ያው እንግዲህ እንተ ሪከመንድ ነው እየተደረገ ያለው እና ስለዚህ አሁን አምላክ የተተወበት ምክንያት አንደኛው ምንድነው? ስጋቸው የብልታቸው ወፋፍራም የሆነ ቀደም ረጃጅም ነው ያለው። ስለዚህ አሁን ምንድነው መርጅ ማድረግ ትችላላችሁ። ስለዚህ አሁን ልትተው የምትችለው አንድ ሴት ልጅ በምንድነው ተብሎ ነው የሚታወቀው? በዚህ ምክንያት ልትተው ትችላለች ማለት ነው። አንድ ሴት በዚህ ምክንያት ልትተው ትችላለች። ተግባባን? ትታ ልትሄድ ትችላለች በዚህ ምክንያት። ችግር ካለብህ እንደ አይነት ነገር ላይ ትታ ትሄዳለች። ምክንያቱም በቃ አምላክ እንደዚህ ነው። ምክንያቱም የአምላክ ትንሽ ነው ማለት ነው። ስለዚህ ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ እኔም ማነው ታስቆጭ ዘንድ ጉልምትናሽን አበዛሻል። በቃ ይሄን ያለው ነገር ጋይስ በቃ ጥንቃቄ አድርጉ። መጀመሪያ ምን ማድረግ አለባችሁ መሰላችሁ? እንደዚህ እንደ እግዚአብሔር ትቷችሁ እንዳይሄዱ አንድ የሆነ ምን ብዬ ልንገራችሁ፣ ወይ መመርመሪያ አይነት መንገድ በሉ ቀጥሉ። እኔ ጨርሻለሁ። እኔ ፊቴ ራሱ እንዴት እንደማሳያ ያላቀም ከዚህ በኋላ ቀጥሉ ጋይስ። ማንን ቀጥሉ? ትሽኩረ ማላ ሁለት ወር ነው መጾም ያለበት ተብሏል። ከታች ታዞላል። እንትናል ስግደት እንደሚታዘዘው 2 ወር እና ታዲያ ኮሜንታተሮች እላፊ የሆነ ነገር ምንም አትጻፉ። እሺ እላፊ የሆነ የማላቀጥ ነገር አትጻፉ። አዎ እኛ ትምህርቱን እዚህ ጋር እንትን እያልን ነው። እላፊ የሆነ ነገር ምንም አትናገሩ ለማለት ነው። ኢንሻአላህ ሳላ ቀጥል። ኤፒስትን ፋይል ላይ ሳይሆን አይቀርም ያሉ ነው። እሺ ለማንኛውም አንድ ተጨማሪ ነገር ከማነሳ ክርስቲያኖች እስካሁኑ ላይ ተቃራኒ ያሳባላችሁ ወይ? ተቃራኒ ያሳባላችሁ ወይ? እስካሁን ያወራናቸው ነገራቶች ልክ አይደለም ብላችሁ የምታስቡት ነገር ካለ ገስት ላኩ። ምን ያህል ሰዓት አለን? ኢብሮ ማን አቡኪ ምን ያህል ሰዓት አለን? ያ ፓፓ ምናምን የሚለው አካውንት አሪው ሙስሊም ኦር ክርስቲያን ፓፓ አለ? ፓፓ ማን ነው? ፓፓ ቴክ ፓፓ አለ? ነቀናውረት በል ሰላም። ሙስሊሞች ሳይሆን ክርስቲያኖችን። እሺ ክርስቲያኖችን ነው የምናስተናግደው ኢንሻአላህ። አላህ ካለ ቀጣይ ቅዳሜ ኢንሻአላህ የመጽሐፍ ምረቃ ይኖረናል። ያው ላላችሁ ለኦዲየንሶች ላስታውሳችሁ ብዬ ነው። ኢንሻአላህ በአላህ ፍቃድ አላህ ካለ አላህ ካደረሰን ማለት ነው። ክርስቲያኖች ካላችሁ ገስት መላክ ትችላላችሁ፣ መግባት ትችላላችሁ። ኢብራሂም ሼም ይዞታል ታውቃለህ። ማስክ አድርጎ የተነሱ ብዙ ሐሳቦች አሉ። በተለይ ኢብራሂም ብዙ ሐሳብ አንስቷል። እስቲ ሰማ በእንትን ላስባርክ እንዴ በጊፍት ኢብሮ በጊፍት ላስባርክ። አረ ምን እንዴ ብሩክ ነኝ እኔ ሲጀመር ትላለህ። ባርኩት ወጣ ብለው ለዚህ ቆይ አረ ምን እሺ እና እኔ ሪያሊቲ ነው የተናገርኩት እኮ ምንድነው የምትሉኝ እንዴ? በቃ እዚህ ጋር ቆይ አንድ ጥያቄ አለኝ እኔ ሃኒ እንደውም አንቺ ነው የምጠይቀው እንዴ። በቃ ወፍራም ነው አለ እዚህ ጋር ጥለውት ሄዱት ወፍራም ስለሆነ ነው አለ።
ግብፃውያን ናቸው ነው ደግሞ ወፍራም የተባሉት ጋይስ። ስለዚህ የግብፃውያን መፍሁሙ የምንወስደው ሰምና ወርቅ ነው እዚህ ላይ ያለው ሜታፎር አጠቃቀም ስለሆነ ግብፃውያን ወፋፍራም ነው ያላቸው። ምረጡ በቃ ስትሄድ ኢትዮጵያ ምናምን እንዳትሉ ግብፃውያን ጋር ሂዱ በቃ ከዚህ በኋላ ማለት ነው። እሺ እንደዛ ነው እያላቸው ያለው መጽሐፉ እንደዛ ነው። ሁለተኛ ከዚህ የምንወስደው ደግሞ እሱን ትተውት ሄዱት የእሱ ትንሽ መሆኑን ነው የሚያሳየው። እንግዲህ ሜታፎር አጠቃቀም ነው ተብሎ ከዛ እዛ ጋር ደግሞ የአህያ ይላል። አውዝ ቢላሂ ሚነ ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ጥራት ይገባው ከእንደዚህ አይነት አገላለጽ ለአላህ ጥራት ይገባው። ወላሂ ለሁላችንን ለፈጠረን ያ አሚን ማንንም ለማይመስለው ላቋርጣ ሂዳ ትላንት የተናገረውን ታስታውሳለህ? ኦኬ ትላንቱን ከትላንት ወዲያ እኔ እነዚህ ነገራቶች መኖራቸው አይደለም ግን ለምን አውደ ምሕረት ላይ ለምን አልሰማውም? እንዴት ከሙስሊም እሰማዋለሁ? ወላሂ እንደዛ ብሏል። ባይብል ነው ሌላ መጽሐፍ ቢሆን እሺ ባይብል ነው የትንቢት መጽሐፍ ነው ሕዝቅኤል ነው ነቢያት መጽሐፍ አንዱ እና እዚህ መጽሐፍ ላይ ይሄንን ሐሳብ ቢያንስ የምር ራሱ ከሆነ ፌስ አይደረግም እንዴ? ይሄ ማለት እንዲህ ነው በዚህ ደረጃ አንብቡት ተብሎ ማለት ነው። ሲቀጥል አምላክ ቴዎሎጂካሊ ስናወራ ለምሳሌ ሳላህ በራሱ መጽሐፍ ራሱን ሊሰድብ አይችልም። ምን ሆነ ነው ይብራ ሳላህ ከታች እሺ ቀጥል እስቲ በብለሩ አላላሽ ቺን ሳላይማ አልቀጥል ድምፅህን አጥፍተህ ስርዓት ይቅርብ አቡኪ ይቅርብ እንዳትል ዝም ብለህ ቀጥል ወሬውን ይቅርብህ አላህ ሳላ ነፍስ አይማርም። ኦኬ እንደዛ ከሆነ ልቀጥልሽ እና ሳላ ለምሳሌ መጽሐፍ ሰማቱ ብራና የሚል መጽሐፍ ጽፏል። እኔ ምለው አላቅም ግን እስቲ ልጠይቀው ሳላ መጽሐፉ ላይ አሁን የራስህ መጽሐፍ ነው መጽሐፉ ላይ ራስህን ሰድበሃል ወይ ደግሞ ስለ ራስህ ወይም ስለ ሃይማኖትህ ወይም ስለ ሀገርህ ስለ ራስህ የሆነ ነገር ራስህን አዋርደህ የጻፍክበት ፖይንት አለ? በፍጹም ኖ ወይ በቃ የራሱ መጽሐፍ ሆነ በቃ አይታ የራሱ አሁን የአወከር መጽሐፍ ነው ተብሎ የሚሰርብ ከሆነ ሃው እንዴት ነው እንግዲህ ራሴን ለመስደብ መጽሐፍ አልጽፍም ሌሎች ሊጽፉብኝ ይችላሉ እንጂ የአምላክ መጽሐፍ ነው የተባለ መጽሐፍ ላይ በዚህ ደረጃ ሲቀለድበትና ሲቃለልበት ከተመለከተ እንዴት ነው የሚሆነው? ተመልክተናል እኮ በየዚህ ኦርቶዶክስ ቲክቶክ ላይ ያሉ መምህራኖች አንላቸውም ውስናቸው ያሉ መምህራኖች ግን እንትኖች ዝም ብሎ እንደዚህ ከፕሮቴስታንት ጋር ስለ ጌታ እራት የሚያወሩ እኮ ክርስቲያኖች እኮ ኦርቶዶክሶች በየመንገዱ እየሄዱ አንድ እንትን የሚያድል አለ ይብሮ ምንድነው የሚባለው ባይብል የሚያድል ማለት ነው። በየቦታው ሲሄድ ያለው መጽሐፍ ዜና ስላሴ ነው ያለው መልክዓ ስላሴ ነው ያለው ተአምረ ማርያም ነው ባይብሉ ላይ የለም ማለት ነው። ዜና ስላሴን ስከፍት ለኩላሊታችሁ ሰላምታ ለእምብርታችሁ ሰላምታ ይገባል ነው የሚለው መጽሐፉ። ዜና ስላሴን ስከፍት ለጭናችሁ ሰላምታ ይገባል ነው የሚለው። ለዓይናችሁ ሰላምታ ይገባል ነው፣ ለጆሮአችሁ ይገባል፣ ለአፍንጫችሁ ይገባል፣ ለልሳናችሁ ይገባል ነው የሚለው። አሁን ይሄንን አንብቦ ስዕል ባይስሉ ይገርምሃል ይብሮ ለምሳሌ ስዕል ባይስሉ በቃ ለዛ ነው እኮ ኢየሱስ ክርስቶስ ነው የተባለው ግለሰብ አለፋታ ሲሉት ሚዲያ ላይ ወጥቶ ጨፈረ። በቃ እኔ ኢየሱስ አይደለም ማለት እዛ ቪዲዮ ላይ ኢብራሂም በጣም ይገርም። እዛ ቪዲዮ ላይ የእሱ እንደዛ የጨፈረበት ቪዲዮ ላይ ምን አየው ታውቃለህ? ኮሜንት ላይ እንዴት እመጣለህ የተባለ ይሄንን ነው ይላል። ክርስቲያኖች አላህ ያሳይ ወላሂ ምንም ቀናዓ የላቸውም ሃይማኖታቸው ይፈልጋሉ። እሱን ቪዲዮ ካገኛችሁት እንትን በሉ። ግማሹ በዘፈን ተገለጠ በእንትን ተገለጠልን ይመጣል የተባለው ለካ እንደዚህ ነው ዋው ምናምን ኢየሱስ ምናምን ብለው አቡኪ እንደው የሌላው ይቅር እስቲ አቡኪ እንደው ሌላ ይቅር እንደው ለአላህ ብለህ ማለት ነው እንደው እንዴት ነው አእምሮህ የሚቀበለው? አሁን ትንቢተ ሕዝቅኤልን ለአላህ ብላችሁ እስቲ 1000 ምናምን ሰዎች አላችሁ ቁርአን ላይ ህይወታችን ተበላሽቷል ይብሮ ወላሂ እኔ ለአላህ ብለህ አእምሮ እንዴት ነው የሚቀበለው እንዴ? አምላክን ትተው የሄዱት ያህያ ብልት ያላቸውን ሰዎች ተከትለው ሄደው ምን አይነት እንዴት ነው የምትቀበሉት ጋይስ? አእምሮአችሁ እንዴት ነው የምትጠቀሙት? የግራ ጎኑ ነው የምትጠቀሙት እንዴ? ተጠቀሙ እንጂ ስትሬት እንደዚህ ትክክለኛውን ምን ሆናችሁ ነው? ወላሂ እንዴት እኔ እኮ አንደኛው የግብጽና የምናምንን ያወዳድራል ከአምላክ ጋር። የግብጾች ብልት ትልልቅ ነው ወፋፍራም ነው ይላል። የአምላክን ያሳንስና ላ ኢላሃ ኢላላህ። እኔ እኮ ወላሂ ተካዱ ሰማዋት ወልአርድ ምንድነው የሚለው? እስቲ አንብብልኝ ቁርአኑን
እንዴ تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا لا إله إلا الله والله سبحان الله ግን ማለት ነው ቆይ ጨርስና ማነሳው ነገር አለኝ እኔ ወላሂ በጣም ሐቂቃ በጣም ስሜታዊ ያደርገኝ እኔ ወላሂ ለማሄር ጥያቄ አለኝ ከጨርስክ ለምን መሰለ እንዴ ምክንያቱም የፈጠረኝ አምላክ ክቡር የሆነው አንዱ አምላክ ያ ቀናተኛ አምላክ ነው አምላክ እንደምታውቀው እዚህ ባይብላቸውም ላይ ሲቀመጥ አምላክ ባይቀና ይገርመኛል ትክክለኛ ባህሪም ነው ይሄ ዘጸአት 34:14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናትም ያለው አምላክ ነውና ለሌላ አምላክ አትስገድ ይላል መቅናት ማለት ምንድነው ከሱ የሚበልጥ የለም ነው ባጭሩ ጋይስ በቃ በምንም ነገር ከሱ አይበልጥም እንዴት ነው የምታጸድቁት ይሄንን ባህሪ ለሱ እንዴት ነው ሜታፎር ብላችሁ እንዴት ነው የምትጠቀሙት ለአምላክ ሜታፎርስ ተብሎ እንዴት ነው እንደዚህ ስለ ብልትና ስለ ወፋፍራም ስለ አህያ ብልት ስለ ምናምን ላ ሐውለ ወላ ቁወተ ኢላ ቢላህ በጣም በጣም አሳፋሪ የሆነ አጠቃቀም ነው ወላሂ በጣም አሳፋሪ የሆነ አጠቃቀም እኔ በጣም ነው ማዝነው ምን አይነት አእምሮ ተሸክማችሁ ይሄን መጽሐፍ እንደተቀበላችሁ አላህ ይወቅላችሁ ምን አይነት አእምሮ የትኛውን ሳይድ ተጠቅማችሁ እንደሆነ አላውቅም ኤኒዌይስ ቀጥል ኡስታዝ አቡ ፈውዛን ማስታወቂያ ልስራ ብሎኝ እኔን አስፈቅዶኝ ነው አቡኪ እና አንድ ጊዜ አንተ ጨርስና ከዛ ስጨርሱ ኢንሻአላህ እሱ ይሰራል ሰው ሳይወጣ ይቅደሙና ከዛ በኋላ እንደዛ ይቻላል ችግር የለውም እሺ ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሮ ጀዛከላሁ ኸይር እንዲሁም ወንድሞች አላህ ይዘኩም ኸይር ኸይረል ጀዛ ዱንያ ወል አኺራ ማስታወቂያ ስለፈቀዳችሁኝ አመሰግናለሁ ለምትሰሩት ስራ አላህ ኸይር ይዛችሁን ይክፈላችሁ ሐቂቃ ዲን አልኢስላም በሁሉም ነገር ትግል ያስፈልገዋልና ትግሉ በሁሉም መንገድ መቀጠሉ ሐቂቃ ለኢስላም ትልቅ ዋጋ አለውና አላህ ኸይር ይዛችሁን ይክፈላችሁ ጀዛኩሙላህ ኸይር ያው ማስታወቂያ ኢንሻአላህ የዒድ ፕሮግራም እዚህ ዱባይ ላይ ይዘጋጃል በፕሮግራሙ ከሀገራችን ከሚገኙ ታላላቅ ዳዒዎች በጣም ብዙዎች በጉጉት ከሚጠብቋቸው ዳዒዎች ለጊዜው ሚስጥር የሆነ ኢንሻአላህ ለዒድ ይገኛሉ በሻርጃ ከተማ ላይ ነው ፕሮግራሙ የሚዘጋጀው እንዲሁም ደግሞ ከዒድ በኋላ ደግሞ ኮርሶችና እንዲሁም ደግሞ አንዳንድ ትምህርቶች ይሰጣሉ ለተከታታይ 3 ቀን በዚህ ፕሮግራም ላይ ሁላችሁም እንድትገኙ ጥሪ ለማቅረብ ያህል ነው ሁሉም ሰው እንዲገኝ ከሰባቱም ከተማ ያላችሁት ወንድሞች ኢንሻአላህ የመጀመሪያው የዒድ ቀን የሚዘጋጁ ባሶች ይኖራሉ አላህ ከፈቀደ ካገዘን ባሶች ይዘጋጃሉ ሌላኛው ቀን ግን ፕሮግራሞችን ለመሳተፍ ራሳችሁ ያው ለረፍት ስለምትወጡ ረፍታችሁን አልባሌ ቦታና መጥፎ ቦታ ከምታሳልፉ እናንተ እጅግ በጣም የምትወዷቸው የምትጠብቋቸው ኡስታዞች በአካል ተገኝተው ሙሐደራዎችን ይሰጣሉ ደርሶችን ይሰጣሉ ኮርሶች አሉና ይሄንን እንድትሳተፉልን ነው ጥሪ ለማቅረብ ያህል ነው አላህ ይጠብቃችሁ ኢብሮ ጀዛከላህ ኸይር ሐቂቃ በጣም ነው የማመሰግነው አብሽር እንዴ ኡስታዝ ጀዛከላህ አንተ ራስ አላህ ይጠብቀው ወያ ሁላችሁም አመሰግናለሁ ጀዛኩሙላህ ኸይር ሹክራን አላህ ይጠብቃችሁ እሺ ጀዛከላህ ኸይር በቃ ማስታወቂያውን አሰራጩት ችግር ነገር ማስታወቂያ ይለቀቃል ጥያቄ ያለው ማንኛውም ነገር ካለ በውስጥ እኔን ማናገር ትችላላችሁ ሰላሙላህ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አላህ ይጠብቃችሁ አሜን አይ ምንድነው ዛሬ ክርስቲያኖች ትንሽ መጀመሪያ ላይ የተናገርነው ነገር ትንሽ ጎዳን መሰለኝ ትንሽ ጠንካራ ነው ምናምን ስንል ከታች እየጻፍኩኝ ነበር ማንንም ክርስቲያን እንዳይገባና እንዳገው እየተባባል እያየው ነበርና ማለት በመሸሽ ለምሳሌ ኢብሮ አንዲት እርጉዝ ሴት ማለት ነው እርግዝናዋን ብትደብቅ የሆነ ሰዓት አፍጥጦ መውጣቱ አይቀርም እነዚህ መጻፍቶች መጋለጣቸው አይቀርም በቃ ይሄን እንትን በሉ ባይምሯቸው ያዘት ብትደብቁት ብትሸሽጉት ብታቃጥሉት ማንም ሪፖርትም ይፈል አካውንት ብታዘጉ ወላሂ ሱመ ወላሂ መገለጡ ነው መውጣት አይቀርም እያንዳንዱ ኦርቶዶክስ ቤት አንኳኩቶ ጥያቄ መልክዓ ስላሴ እንዲገልጡና ይሄ ነገር ምን ማለት ነው ከርስ ያላችሁት ምንድነው ወይ አስረዱን ወይ ስህተት ነው በሉን ወይ ሻሃዳን ያዝ ብላችሁ መጡበት ጊዜ ይመጣል ግን ለዚህ ማቀርበው ነገር ምንድነው ከታች ኪዳን አስገቡልኝ እሺ በሱ ሐሳብ ኮንክሉድ ስለማድረግ ማቀርበው ነገር ምንድነው እሺ ቆይ ሲአር7 ሙስሊም ነው ክርስቲያን ኦኬ አውርዱት ሰው አታስገቡ ካሁን በኋላ ማቀርበው ነገር ምንድነው እኛ ሙስሊሞች ይሄንን ስናወራ ኦፈርስ የምናደርገው እኛ ምንድነው ዋይሬን ፖይንት ትንሽ ጀመርና ሁላችሁም ሐሳብ ብሰጡበት ደስ ይለኛል ኦፈር የምታደርገው አንተ ስለ አምላክ ባህሪ ስለ አላህ Subhanahu Ta'ala ሲፋ
ስሞች ምናምን አጠቃላይ ስለ ባህሪው አንተስ ብትሆን እንደ ክርስቲያኑ ዓለም አምላክን አለመሳደብህ አምላክን በተለያየ አስጠሊታ በሆነ ነገር ገልጸሃል ወይስ አልገለጽክም? ገልጸህ ከሆነ ተመሳሳይ ሊሆን ነው እከክልኝ ሊሆን ነው እንትኑ ማለት ነው። ስለዚህ አንተ እንዴት አድርገህ ነው የገለጽከው የሚለውን ፖይንት አንዳንድ የተወሰነ ኮንክሉድ በዛ ብናደርግ ደስ ይለኛል። ያ ማይራለስ ማይር ተኛ እንዴ? እሺ ይምሮ ይሳላህ ቀጥሉ ኢንሻአላህ። ሄሎ አይ ብሮ አልሰማችሁም? እናንተ አውሩ። እሺ ኢንሻአላህ በቃ ባጭሩ አላህ Subhanahu Wa Ta'ala እኛ እንግዲህ እስልምና ላይ እንደተከበረ የትኛውም መጽሐፍ ላይ አምላክ ተከብሮ ያውቃል። ወላሂ ነው የምላችሁ። ወማ ቀደሩላህ ሐቀ ቀድሪሂ አላህን የሚገባውን ያክል አላከበሩትም ሲል አላህ ያለ ምክንያት አይደለም። በትክክለኛ ቦታ የምታገኙት ቁርአን ላይ ነው፣ ከምንም ጋር ሳያመሳሰለው ማለት ነው። አልሐምዱሊላህ ረቢል ዓለሚን አላህ ሙስሊም ላረገን ጌታችን አልሐምዱሊላህ። ወላሂ ትልቅ ኒዕማ ውስጥ ነው ያላችሁ። ተወቁ 1000 ምናምን ሰዎች አስታውሱ፣ ልብ አድርጉ፣ ለአላህ ምስጋናን አቅርቡ። ወላሂ አልሐምዱሊላህ። ምክንያቱም ዛሬ እንደ እርጉዝ ማን ነው ምጥ እንደያዛት ሴት እጮዋለሁ የሚል አምላክ ማምለክና እኔ አንድ ነኝ ከኔ ውጪ ሌላ የለም እኔን የሚመስል የለም የሚል አምላክን ማምለክ ፍጹም የተለያየ እረፍት ነሽ የሆነ የአምልኮ ስርዓት ነው። ወላሂ አልሐምዱሊላህ ለአላህ በቃ አላህ እስልምናን ለወፈቀኝ አልሐምዱሊላህ ረቢል ዓለሚን አላህ ሙስሊም አድርጎ ይግደለኝ። ይሄን ያህል ነው ደስ የሚለን። ስለ ብልትና ስለ ብልቶች ከሱ ጋር የማይገናኙ የሆነ አምላክ ማለት ነው። ራሱን ከማንንም ጋር የማያወዳድር የሆነ አምላክ አልሐምዱሊላህ። በቃ ይሄ ኮንፊደንስ ያለው አምላክ፣ የማይፈራ አምላክ፣ የማይጸጸት አምላክ፣ የማይሞት አምላክ፣ እንዴ የማይበላ የማይጠጣ የሚያጠጣ የሚያበላ ፍጹም የሆነ ባህሪው የማይቀያየር እውነተኛ አምላክ ብቻውን የሆነ ማለት ነው። ተግባባን? እውነተኛ አምላክ እናንተ የምትሰጡኝ እያያችሁ እውነተኛ አምላክ በቃ ከሱ ውጪ ሌላ ምንም የሌለ ወላሂ አልሐምዱሊላህ ረቢል ዓለሚን። በአንድነቱ ላይ ሁለትነት የሌለበት ተግባባን። ሁለት ሶስት ነው ማትሉ፣ ስትለምኑ ማትወዛገቡበት፣ ተሸከሙት ታዘለ ማትሉት፣ ተበላ ተጠጣ ማትሉት። ቁርባን ምናምን እያሉ እኮ አምላክን እንበላለን ይላሉ እኮ። ላኢላሃ ኢላላህ። እንደዚህ አይነት አምላክ አመልካለሁ ብዬ በኮንፊደንስ እኖራለሁ። ሶስት ነው እያልኩ አንድ ነው ላለው እንዴት ነው ማመልከው? እሺ አሁን ይሄንን እስቲ ንገሩኝ። በባህሪው የሚያበላ እንጂ የማይበላ የሆነ አምላክ አለኝ ካልኩኝ በኋላ ና አምላክ ይበላል ብሎ እስቲ ማን ነው ሊጠራኝ የሚችለው? እኔ የማይሞት አምላክ ይዣለሁ ካልኩ በኋላ ኖ ና የሚሞት አምላክ አለ ብለህ እንዴ እያሰብክ ነው የምትጠራው ነገር? እያሰብክ ነው? እያሰብሽ ነው? እየጠራችሁኝ ያላችሁት ወዴት እንደሆነ የሚተኛ አምላክ አለ እያላችሁኝ ሰው። እኛ አምላካችን አላህ በባህሪው ፍጹም የሆነ ከየትኛውም ፍጥረት ጋር የማይገናኝ በቃ እሱን የሚመስል የሌለ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ እሱን የሚመስል አንድም የለም። እሱ ሰሚ ነው፣ ተመልካች ነው። አልሐምዱሊላህ። ከጊዜያትና ከቦታ የተብቃቃ የሆነ ውጪ የሆነ ቢዮንድ አወር ኢማጂኔሽን ይሄ ነው በቃ አምላካችን። እኛ እዛ ጋር ደግሞ ሽንት ቤት አለ ምናምን አለ፣ እዚህ ጋር አለ፣ እዛ ጋር እንዴት ነው የምታስቡት? ለምሳሌ እንኳን የማይቀርብ እኮ ነው አምላክ። ምሳሌ አይሰጠውም። ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምሳሌን አታድርጉ። አለቀ በቃ። ይሄንን ነው የምናውቀው ስለ አምላክ ስናወራ። ምጥ እንደያዛት ሴት እጮዋለሁ እንዴ አንድ አረ እስቲ አንዳንድ ስጡኝ እንደ ብል ምናምን በላቸዋለሁ እንደ ምስጥ ምናምን ይላል እዚህ ጋር ትል ነኝ ይላል እዛኛው ጋር እዚህ ጋር እንደ አህያን አረ ላ ኢላሃ ኢላላህ አረ ተው ፈሩ። የምትጠሩት ምንድነው? በልቡ አወራል በልቡ አሁን ሰው በልቡ ያወራ የለ እግዚአብሔር በልቡ አወራ ይላል። ምን ስለ የኖህ ህዝቦችን አስመልክቶ ዘፍጥረት ላይ በልቡ ካሁን በኋላ ሰዎችን አላጠፋም አለ ይላል። በልቡ ማለት ነው። ይሄ በጣም እኮ ቀልድ ነው። አረ ወላሂ በጣም እምልህ የሚመሳጠረው ነገር አለ ማለት ነው። እርስ በእርሱ ራሱ ከማን ጋር እኔ ወላሂ በቃ ባጭሩ ማለት ነው። ባጭሩ በቃ አምላክ የለም ባይብል ላይ ልንገራችሁ። አምላክ አለ ካላችሁ በባህሪ ነው የምላችሁ። ስለ ባህሪ ነው የምናወራው። አምላክ በባህሪ የለም ባይብል ላይ
በቃ አለ ብላችሁ የምትሞገቱ ከሆነ በጣም ችግር ነው የሚሆነው። ስለ ባህሪ ስናወራ አምላክ በባህሪ የለም መሰለኝ። ያለው የአምላክ ባህሪ አይደለም። ስታነቡት የአምላክን ባህሪ አታገኙም። እንዴት ነው? እኔ ብቻ አላህ ሂዳያውን ይስጣችሁ፣ ማሰብን ይስጣችሁ፣ ልቦናን ይስጣችሁ። ይሄንን ነው የምንመኝላችሁ። ከዛ በተረፈ ግን ወደ እስልምናኑና ቁርአንን አንብቡ። በቃ ስለ አምላክ ማወቅ የምትፈልጉ ሰዎች ካላችሁ ቁርአንን አንብቡ። ቁጭ ብላችሁ ተስባችሁ በቁርአን ተማርካችሁ የትም መሄድ አትችሉም ከዛ በኋላ እና አላህ ለኛም ጽናቱን ይስጠን። አበዛውኝ። ቀጥሉ ያ ጀማ። አይ ጀዛከላ ሰዓታችንም አለቀ። ትክክለኛ ነጥብ ኮንክሉድ ላድርግና እኔ ምን ትልበል? ትክክለኛ ነጥብ። እስልምና የተለየ ፍልስፍና አይፈልግም። ሲስተማቲክ ቴዎሎጂ የለንም። የተለየ ሲስተማቲክ ቴዎሎጂ ወይም ደግሞ ስልታዊ ነገረ መለኮት ራሱ ሐሳቡ ነገርን ለማዋቀር ነው። አሁን እዚህ ጋር እንዲህ ይላል፣ እንዴት አድርጌ ነው ማዋቀረው? በዚህ መንገድ እንደዛ የሚባል ነገር የለም። የእስልምና አስተምህሮ መንበዑ ከቁርአንና ከሐዲስ ነው፣ ቀጥታ የሚወጣ ነው። በቃ ቁርአንና ሐዲስ ላይ ቀጥታ ያለ ማለት ነው። እንዲህ ነው እንደዚያ ነው የማይባል አላህ Subhanahu Wa Ta'ala እኛ ስለ ክርስትና ነገርናችሁ ከዛ ውጡ ስንላችሁ ወገኖች በተቃራኒው መንገድ ላይ ቆሙ እያልናችሁ አይደለም። ላ والله ወደ ሃይማኖት ወደ እስልምና ነው እያልን ነው። አምላክ ወደ ተከበረበት ሃይማኖት ኢብሮ እንደተናገረው በሚገርም ሲፋ የተባለ ነገር ሁሉ ተወስፏል። ከሚያስጠላ ነገር ሁሉ ተንዚህ ተደርጓል። በቃ ይሄ ነው። ጥሩ የሆነ ነገር በሙሉ አላህ ያሟላዋል። መጥፎ ነገር በሙሉ አላህ ከዛ ንጹህ ነው። ይሄንን አምላክ አላህን Subhanahu Wa Ta'ala ኑ አብረን እናምልክ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢላላህ ከአላህ በቀር ማንም እንዳናመልክ። የሆነ ነገር ይዟቸው ነው እናውቃለን። ወላሂ በምንም ተአምር የሆነ ነገር ይዟቸው እንጂ ሌላ ነገር አንድ ነገር ላስታውስ። አንተ ራስህን ማለት ልትከተልበት ተንዚህ ስናደርግ እኮ እኛ እኮ ተንዚህ ስናደርግ ራሱ አደብ አለን ታውቃለህ። ኦኬ ያ የተንዚህ ራሱ አደብ አለው እኮ አላህን ለምሳሌ አይበላም አንተ ማትበላው አምላክ ሳይሆን ብለን የምንለው የሱ ምርጥ ባህሪያቶችን ጠርተን ነው የምንጠራው። ገብቷል? ይሄ አንዳንድ ጊዜ ተንዚህ በማድረግ አምላክን መጥራት በራሱ ትንሽ ጉድለት ራሱ ያመጣል። አንዳንድ እንዲህ አይደለም ስትል ጉድለት ያመጣል። አንድም አላህ ዘግቶ እንደዛ ብሎ አላስቀመጠም። ሐይም ነው ቀዩም ነው ምናምን ብሎ ብዙ ነገር ይዘረዝርና ጉድለት ፖይንት ላይ ግን ሲመጣ አጠቃላይ ነው። በቃ ከጉድለት ነገር በሙሉ የነጻ ነው ብሎ የሚያስቀምጠው። ከዛ ስፔሲፊክ ክሌሞች ካሉ ስፔሲፊክ ክሌሞችን ይተኛል፣ ይደክማልና ስፔሲፊክ ክሌም ይመታል። ከዛ እሱ ራሱ ክብር ነው። አስባችሁታል? አሁን ይብሮ ዝሙት አይሰራም፣ ይብሮ አይሰርቅም ምናምን ብል እስከሆነ ሰዓት ከዛ በኋላ ዊርድ ነው የሚሆነው። ዋይ ለምንድን ነው ይሄንን የሆነ ሰው የሆነ ነገር ማረጋገጥ ሲፈልግ እኮ ነው እንደዚህ የሚያደርገው። የሆነ ወይ የተጠረጠረበት ፖይንት አለ። ለምሳሌ ይብሮ የተጠረጠረበት ፖይንት ካለ እሱን ለማጥራት እንዲህ ይገልጣል። አላህ ጋር ስንሄድ በሚገርም ሁኔታ ይብሮ ጀዛከለ ቃዒዳው ራሱ ማለት ነው ተንዚህ ስናደርግ ቢልኩል ነው። አላህን ተንዚህ ስናደርግ በምልአት ነው። ስናጸድቅ ደግሞ ኢስባት ደግሞ ስናደርግ ወይም ደግሞ ሲፋውን ደግሞ ስናጸድቅ ተፍሲል ነው የምናደርገው። ምክንያቱም የደገግነት ባህሪ መገለጫ የኢብሮ ደጋግ ባህሪ መገለጫ በጣም ተናጋሪ ነው፣ ጎበዝ ነው፣ አንባቢ ነው፣ እንደዚህ ነው ላለው። ከዛስ ደደብ አይደለም፣ አለማመብ አይችልም፣ እንደዚህ አይደለም አልልም። ጠቅላላ አረግና ማንኛውም መጥፎ ከሚባል ነገር የነጻ ነው። ይሄ ሁሉ አንድ እንትን ነው። ያንን የተከተለው ሱብሃንአላህ የእንትኑ ማለት ነው። ስለዚህ እኛም እናንተም እናውቃለን። አሁን የዛሬ የተማርነው ትምህርት በደንብ ብዙ ክርስቲያኖች አድምጠዋል። መሞገትም ስላልቻሉ ገብተው ሊሞግቱ አልቻሉም። ገብተው የሞገቱትንም ተመልክተናል። ጥያቄ እንደሚጭርባችሁ እናውቃለን። ግን ምንድነው የምንላችሁ? ይሄንን ነገር ተዉና እኛም እናንተም እናውቀዋለን ሐቁ የቱ ጋር እንዳለ። ወደዛ ወደ ሐቅ መንገድ እንምጣ። አይ ቲንክ ሰዓታችን እንትን ብሏል። ነገ በተመሳሳይ ኢብራሂም አንድ ያብቂ በለና ኮንክሪት አድርገው እኮ አንተ ጨራርስ ጀዛከለ